ግብረ ሰላም ምንድን ነው? ግብረ ሰላም ምንድን ነው? በዚህ አርዕስት ላይ እንማማራለን፣ እንወያያለን። ጌታ የተባረከ ይሁን። ሃሌሉያ። ግብረ ሰላም ምንድን ነው? አሁን በፋሲካ ማግስት ጀምሮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ግብረ ሰላም የሚባል ዝክር አለ። ይህ ዝክር በተራ ነገር የሚዘከር አይደለም። ለካህናቶች በጣም በቃ ከሌሎቹ ዝክሮች በተለየ መልኩ ነው ይህ ዝክር የሚዘከረው። ግብረ ሰላም የሚባለው ዝክር ከቃሉ አንጻር እንመለከተዋለን። የሰላም ስራ ወይም ደግሞ መልካም ስራ በሚለው ሐሳብ ላይ የእግዚአብሔር ቃል ምንድነው የሚያስተምረን የሚለውን በደንብ መመልከት ያስፈልገናል ማለት ነው። እስኪ የወንጌል አማኝ የሆናችሁ ወንድሞችና እህቶቼ ኮፒ ሊንክ በማድረግ ብዙ ሰዎችን ኢንቫይት አድርጉልኝ፣ ብዙ ሰዎችን አስገቡልኝ። ሃሌሉያ ሃሌሉያ። ስድብ ሁሌም የምትሳደቡት ስድብ ችግር የለውም። 1:23 ሰላም ናችሁ? እንዴት አለ? አይሰማም? ድምፁ አይሰማም? አሁን እየተሰማ ነው። ኦኬ፣ ሁሉ መልካም ነው፣ ሁሉ አማን። ጌታ ይባረክ። ከየት ቤተ እምነት ነህ? አሁን እኔ ኦርቶዶክስ ነኝ። ኦርቶዶክስ ተዋህዶ። እንዳታስወጡኝ ግን ኦርቶዶክስ አትወዱ ምናምን ሲባል ሰምቻለሁና እንዳታስወጡኝ። ለምን አስወጡ? ለምን ትወጣለህ? ኧረ እንዴ የተሐድሶ ስራ መቼም ከቤተ ክርስቲያን ማስወጣት ነው ብዬ እኮ ነው። አይ የተሐድሶ ስራ ሰዎች በዛው ቤተ ክርስቲያን ውስጥ ወንጌል እንዲሰብኩ የማድረግ እንጂ ወንጌልን እንዲናገሩ የኢየሱስ ክርስቶስን ሞትና ትንሣኤ ገብቷቸው እንዲኖሩ እንጂ ከቤተ ክርስቲያን የማፍለስና የማስወጣት ዓላማ የለውም ተሐድሶ። ይሄ የጠላት ወሬ ነው ወዳጅ፣ እንደዛ የለም። ይሰማሃል? አዎ ከሆነ እሺ፣ ደህና እንደዛ ነው ወዳጅ፣ እንደዛ ነው። እሱማ ያየነው ስለሆነ ደህና ችግር የለውም። እና አሁን ይሄ የልብሰ ክህነቱ ለምንድን ነው የማታወጡት? ስለሱ እስኪያው ለምንድን ነው ማለት መለየው ነው ከፌደራል ፖሊስ ወይ ከፌደራል ሰራዊት ኮብልሎ የወጣ ሰው የሱ ልብስ ማድረግ መቼም ህጋዊ አይደለም። እንዴት ነው አሁን? ወይስ እየናፈቃችሁ ነው? እውነት ነው። የፌደራል ፖሊስ ከስራው ከወጣ ያንን መለዮ ለብሶ ቢገኝ በህግ ያስቀጠዋል፣ ያስጠይቀዋል። ነገር ግን እየሰማኸኝ ነው? ይሰማሃል ወዳጅ? አይሰማም? ምን እያደረገ ነው ሰውየው? እያወራኝ እኮ ጸጥ አለ። አዎ መሀል እየተቆራረጠ ነው። ኔትወርክ ይዞ ነው ወዳጅ? አዎ ምን እየሰራህ ነው? ሪፖርት እያረክ ነው መሰለኝ። ላስወርድ። ኮምፒውተር ላይ እንዳለ ይታወቃል። ኮምፒውተር ላይ ነው ያለው እና ጠቅ እያደረገ ነው የሚያወራኝ እና ስለዚህ እኔ ሪፖርት አድርግልኝ ብዬ አላስገባም። ለጥያቄ ግን መልስ ለመስጠት ምንም ችግር የለብኝም። ማናችሁም ብትሆኑ ጥያቄያችሁን በአግባቡ መልሳለሁ። ችግር የለብኝም። ጥያቄያችሁን መልሳለሁ። ጥያቄ ያለበት ሰው ማለት ነው። ነገር ግን የቤቱ አርስት አለው። በቤቱ አርስት ላይ ነው
የሰው መንካት ጥሩ ነው። አንተ የማን እና ወስዶ አንተ የሰው ለምን ትወስዳለህ? እኔ እሰራለሁ ወበከንቱ መጀመሪያ የገባህበትን ቤት ወቅ ይሄ ዝም ብሎ አረቂ ቤት ወይስ ጠጅ ቤት መሰለህ እንዴ? መርጌታ ምስጢሩ ቤት እኮ ነው የገባኸው። አረቂያ መጀመሪያ እዛ የምስትህን ጣጣ ጨርስ። ከዛ በኋላ እኔ ጋር ግባ። እኔ ጋር መግባት የምትፈልጉ በአግባቡ ማውራት የምትፈልጉ አንዳንድ ቁጥርን አሳዩኝ። በአግባቡ ቃለ እግዚአብሔር መማማር የምትፈልጉና ጥያቄ ያለባችሁ ሰዎች ብቻ አንዳንድ ጻፉ። የምትወዱኝ ሁለት ቁጥርን ጻፉ። የምትወዱኝ ሁለት ቁጥርን ጻፉ። የምትወዱኝ ሁለት ቁጥርን ጻፉ። የምትጠሉኝ ደግሞ ሰባት ቁጥርን ሰባት ተውት፣ የፍጹምነት ስለሆነ የምትጠሉኝ 4 ቁጥር ጻፉ። የምትጠሉኝ 4 ቁጥር፣ የምትወዱኝ ደግሞ 2 ቁጥር ጻፉ። የምትወዱኝ 2 ቁጥር ጻፉ። 4 የምትጠሉኝ 4 መማር የምትፈልጉ 7 መማር የምትፈልጉ 7 የጥላቻው 4 7 መማር የሚፈልግ እግዚአብሔር ይባርክልኝ። የምትወዱኝ 2 ቁጥርን ጻፉ። መማር የምትፈልጉ 7 ጻፉ። የምትጠሉኝ 4 ጻፉ። አየው፣ የሚወደኝ ይበልጣል፣ የሚወደኝ ይበዛል። ክብር ለኢየሱስ ይሁን። የሚወደኝ ይበዛል። አንድ ሰው ብቻ ነው ዝም ብሎ 4ን በብዛት የሚጽፈው፣ እሱን ችግር የለውም። ጌታ የተባረከ ይሁን። እሺ፣ የምትወዱኝ 2 ቁጥር የጻፋችሁ በአጠቃላይ አሁን ቶሎ በሉና ኮፒ ሊንኩን ከፍ አድርጉትና በቀጥታ ወደ ቃሉ እንገባለን ማለት ነው። ወደ ውይይታችን እንገባለን። እስቲ ከሚጠላኝ አንድ ሰው ላስገባ። ከሚጠላኝ ሰው 4 ቁጥር ከጻፈ ከሚጠላኝ አንድ ላስገባ እስቲ። በጣም ነው ቲኦቶኮስ ይሰማል። ሰላም ነው። ሰላም አንተ የምትጠላኝ ሰው ነህ አይደለ? እኔ ለብረው ሰውን የምጠላው እኔ ሰውን ለምን እጠላለሁ? የምትጠሉኝ 4 ቁጥር፣ የምትወዱኝ 2 ቁጥር፣ የምትፈልጉ 7 ቁጥር ጀምኩ። አንተ በጥላቻው ውስጥ እኔ 4 ቁጥርን አልጻፍኩም። ጉድ እኮ ነው። አረ ድምጻችሁ አይሰማም። ይሰማል። ሌሎቻችሁ አይሰማም። ወንጌል ያሸንፋል። አይሰማም። አንተ ጫጫታ ቦታ ነህ። አንተ ጫጫታ ቦታ ነህ። ድምፁን አስተካክልና ታወራለህ። አላስወርድህም። እሺ፣ የሚጠሉኝ ሰዎች ምንኛ በዙ አለ ዳዊት። የሚጠሉኝ ሰዎች ምንኛ በዙ አለ እና እውነት ስለያዝኩ ነው የጠላችሁኝ። እናንተ እውነት ስለያዝኩ ነው የጠላችሁኝ። እናንተ የጠላችሁኝ እውነት ስለያዝኩኝ ነው። ይሰማል? እስቲ ወገኖቼ ይሰማል? አሁን ሰዎቹ የሚጠሉኝ ከሆነ አንድ ትክክለኛ እውነት እኔ ላይ አለ ማለት ነው እንጂ ቤታቸውን አልዘረፍኩባቸው፣ የእነሱ የሆነን ነገር አልነካውባቸው። በምንድን ነው ሊጠሉኝ የሚችሉት? መጽሐፍ እንደሚል ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። ነፍሰ ገዳይ ነው ይላል። እኔን በጠላኝ ቁጥር ነፍስን እየገደልክ ነው እያለ ነው ቃሉ። ስለዚህ ወንድሜ በምን ምክንያት ነው እኔን የጠላኝ? ካጠገብህ ያለውን ወንድምህን ሳትወድ በዓይንህ ያላየውን እግዚአብሔርን እወደዋለሁ ማለትህ ውሸት አይሆንብህምን?
ጥያቄ ውሸት አይሆንብህምን? ስለዚህ እርስ በራሳችሁ ተዋደዱ። በወንጌል የተማራችኋት ዋናዋ ሕግ ይቺ ነች። እርስ በራሳችሁ ተዋደዱ ነው የሚለው መጽሐፍ ቅዱስ። እርስ በራሳችን እንድንዋደድ እንጂ እንድንጣላ እንድንጥላላ የእግዚአብሔር ቃል አያስተምረንም። የእግዚአብሔር ቃል ሲናገር ቢቻላችሁ እስከ ሰው ሁሉ ጋር በሰላም ኑሩ ነው የሚለው። በሰላም ኑሩ ነው የሚለው። እኔና እናንተን የሚያጣላን አንዳችም የሥጋ ነገር የለም በመካከላችን። እኛ ወንጌል ይዘን ነው የወጣ ነው። ይህ ወንጌል ደግሞ ስለ ኢየሱስ ክርስቶስ ሞትና ትንሣኤ ነው የሚያወራ። ከኢየሱስ ክርስቶስ መሞት፣ ከኢየሱስ ክርስቶስ መቀበርና መነሳት፣ ከዚህ ጋር ሰዎቹ መተባበር አለባቸው። ኢየሱስ ሞተ፣ ተቀበረ፣ በሦስተኛውም ቀን ከሙታን ተለይቶ ተነሳ እና በአርበኛ ቀኑ ወደ ሰማያት አረገ። በአምሳ ቀኑ ደግሞ እንደተናገረው መንፈስ ቅዱስን ለቤተ ክርስቲያን ሰጠ። እንደገናም ተመልሶ በክብር ይመጣል ነው የሚለው። አያችሁ፣ እንደገና ተመልሶ በክብር ይመጣል። ስለዚህ ይህንን ወንጌል ለመመስከር ተጠርተናል ማለት ነው። ወንጌልን እንዴት እንመስክር ወገኖቼ? ወንጌልን እንዴት እንመስክር? ጌታ ኢየሱስን ካወቅንባት ጊዜ ጀምሮ እግዚአብሔር ከኛ የሚጠብቀው ወሳኝ ነገር ለሌሎች ወንጌልን ማድረስ ነው። የምስራች እንደተናገራችሁ የድል ዜናንም እንዳወራችሁ ይልና በተራሮች ላይ እንደቆሙ የምስራች ይዘው የሚመጡ እግሮች ሰላምን የሚናገሩ መልካም ዜናን ይዘው የሚመጡ እግሮች ድነትን የሚያውጁ ጽዮንን አምላክሽ ነግሷል የሚሉ እንዴት ያማሩ ናቸው። ሃሌሉያ! ይሄንን ነው የእግዚአብሔር ቃል የሚያስተምረን። ኤግዛክትሊ ወንጌል ማለት ይህ ነው ወገኖቼ። ወንጌል ማለት ይህ ነው። ወንጌል ማለት ይህ ነው። እኛ ይህንን እውነት እንድንናገር ተጠርተናል። ካልተላኩስ እንዴት መስበክ ይቻላል የሚሉ አንዳንድ ሰዎች አሉ። ሁላችንም ቸርችን ለመትከል አልተላክን ሊሆን ይችላል ወገኖቼ። ወይ ጌታ ወንጌልን ለመስበክ ልኮናል። ጌታ እኔና እናንተን ወንጌልን ለመስበክ ምን ብሎናል? ልኮናል። በቃሉ ይህንን ነው የተማርነው ወገኖቼ። ሆይ ወንጌልን የምንሰብከው ምስክሮች መሆናችንን በመረዳታችን ብቻና ብቻ ነው። ወንጌልን የምንናገረው ምስክሮች መሆናችንን ስለተረዳን ነው ወገኖቼ። ሆይ አንድ ምሳሌ ልነግራችሁ ወደድኩኝ። ለምሳሌ አንድ ሰው ፍርድ ቤት ለምስክርነት ሲጠራ በወቅቱ በተፈጠረው ጉዳይ ላይ ከሳሹ ለምስክርነት ሲያቀርበው ዳኛው የሚጠይቀው አንድ ነገር አለ። ምን ብሎ ነው የሚጠይቀው? እዛ አካባቢ ነበርክን ብሎ ይጠይቀዋል። የተፈጠረው ነገር በዓይን አይተሃልን ብሎ ይጠይቀዋል። አላየሁም ብሎ ካለ ሰምተሃልን ብሎ ይጠይቀዋል። አልሰማሁም ካለ ታዲያ ለምን መጣህ? ወደ ቤትህ ተመለስ ነው የሚለው። ለምን መጣህ? ወደ ቤትህ ተመለስ ነው የሚለው። አንድ ሰው ያላየውን እንዴት ሊመሰክር ይችላል? እንዴት ሊመሰክር ይችላል? እኛ ግን ዮሐንስ እንደተናገረው ስለ ሕይወት ቃል ከመጀመሪያው የነበረውና የሰማነውን በዓይኖቻችንም ያየነውን የተመለከትነውን እጆቻችንም የዳሰሱትን እናወራለን። ከዛሳ ሕይወትም ተገለጠ፣ አይተንማል፣ እንመሰክርማለን።
ከአብ ዘንድ የነበረውንም ለእኛም የተገለጠውን ሕይወት እናወራላችኋለን። እኛ የተረዳነውን ነገር ነው ዛሬም የምናወራላችሁ። እኛ ያየነውን ነገር ነው የተረዳነውን የበራልንን ይህንን እውነት ነው የምንነግራችሁ ወገኖቼ ሆይ። ስለዚህ እኛ የኢየሱስ ክርስቶስ ምስክሮች ነን። ሰው ይጠቅማል ብሎ የዓለምን ነገር ለማስተማር ከተጋ፣ ሰው ተግቶ ሰርቶ አተርፍበታለሁ ብሎ ያንን የያዘውን ነገር ለማስተዋወቅ ከተጋ፣ እኛ ደግሞ ያየነውን የተረዳነውን የዳሰስነውን በዓይኖቻችን የተመለከትነውን ያንን እውነት እንዴት አንናገርም? እንዴት አንመሰክርም? ወገኖቼ ሆይ እንዴት! ብዙ ሰዎች ኢየሱስ ወደ ምድር እንደመጣ ያምናሉ እንጂ ለኢየሱስ ክርስቶስ የመጣበትን ዓላማና አጀንዳ ግን ብዙ ሰዎች አልገባቸውም። ለዚህ ነው ኢየሱስ ክርስቶስ የመጣበትን ዓላማና አጀንዳ ውድቅ አድርገው ፍጡራንን ሲሰብኩ የሚታዩት። አልተረዱትም፣ አላወቁትም። አየው፣ ሰዎቹ ቢያውቁትና ቢረዱት ኖሮ ያንን የተረዱትንና ያወቁትን እውነት እስከ ሞት ድረስ በመታመን ይናገሩ ነበር። ስለዚህ ኢየሱስ ክርስቶስ የመጣበትንና ወደዚህ ዓለም መጥቶ የተዋረደበትን ጉዳይ ስላልገባቸው ሌሎች ፍጡራን አዳኞችን ይከተላሉ። ወገኖቼ ሆይ ይከተላሉ። ብዙ ሰዎች አልገባቸውም። የመጣበትን ዓላማ ማብራራት አለባችሁ ወገኖቼ። ያንን እውነት ላልገባቸው ላልተረዱት ሰዎች አብራርታችሁ መናገር፣ የሰሙትን ሰዎች ይህንን በመቀበላቸው ከኃጢአት እንዴት እንደሚድኑና ከእግዚአብሔር ጋር እንዴት እንደሚታረቁ ማስረዳት ያስፈልጋል። ወገኖቼ ሆይ መልስ ለመስጠት ሁል ጊዜ የተዘጋጃችሁ ሁኑ፣ ኤኒታይም። ምክንያቱም ሰዎችን የምንነግራቸው ወንጌል ነው። ይህንን ወንጌል ለመናገር ደግሞ መዘጋጀት ያስፈልጋል ማለት ነው። ወንጌልን ለመቀበል ልባቸው ሊከፈት ይገባል። ወገኖቼ ሆይ በመንፈስ ቅዱስ ላይ አትኩሮት አድርጎ መጸለይ ያስፈልጋል። ከመንፈስ ቅዱስ ጋር ያለን ህብረት ጠንካራ ሊሆን ይገባል። ወንጌልን እንዴት እንመስክር ነው መባል ያለበት። እንዴት እንናገር? ወንጌልን እንዴት እንመስክር? how to preach the gospel። ወንጌልን እንዴት እንመስክር? ወሳኝ ርዕሰ ጉዳይ ነው ወገኖቼ ሆይ፣ ወሳኝ ርዕሰ ጉዳይ። ዛሬ ግብረ ሰላም ብለን፣ የሰላም ስራ ብለን፣ የመልካም ስራ ብለን በሬ አርደን በግ አርደን ብዙ ሳጥን ቢራዎችን አምጥተን ብናጠጣ ብናበላ ይህ ምድር ላይ የሚቀር ነው ወገኖቼ ሆይ። ይህ ምድራዊ ስጋዊ ሐሳብ ነው ወገኖቼ ሆይ። ወንጌልን መመስከር አለብን። ኢየሱስ የሞተበትንና በሞቱ ደግሞ ሕይወትን እንዴት እንደሰጠን ያንን ነው ለሰዎች መናገርና መመስከር ያለብን። እያንዳንዱ ክርስቲያን ኃላፊነትና ግዴታ አለበት ይህን ለመናገር። ለአማኞች የተሰጠው አንዱና ዋናው ኃላፊነት ፍጥረትን በወንጌል መድረስ ነው ወገኖቼ። ፍጥረትን በወንጌል መድረስ ነው። ጌታ ኢየሱስን ካወቅንባት ጊዜ ጀምሮ እግዚአብሔር ከኛ የሚጠብቀው አንድ ነገር ለሌሎች ወንጌልን እንድንደርስ ይፈልጋል። ያንተ ያንቺ የሁላችንም ኃላፊነት። አንተ በወንጌል ያመንክ፣ አንቺ በወንጌል ያመንሽ እህቴ፣ ኃላፊነትሽ
ወንጌልን መመስከር ይሆናል ማለት ነው። አንዳንድ ሰዎች አሉ ጠበቃ ሆነው የሚነሱ። እስኪ ወገኖቼ አሁን እየሰማችሁ ያላችሁ ካጠገባችሁ ያለ ሰው ቢኖር እንደዚህ በሉት፣ ጠበቃ አትሁን፣ ወንጌልን መስክር ብላችሁ ንገሩልኝ ባካችሁ። ጠበቃ አይደለም መልእክተኛ ነህ ብለህ ንገርልኝ ወዳጄ፣ ንገሪልኝ እህቴ። አንድ አገልጋይ ወንጌልን ስለመስበክ ስለመዘመር ወጥቼ ወንጌልን መመስከር አይጠበቅብኝም ሊል ይችላል። አንዳንድ የሙሉ ጊዜ አገልጋይ የሆኑ ሰዎች ወንጌልን ወጣው መመስከር በጣም እንትን የሚመስላቸው ሰዎች አሉ። ስህተት የሚመስላቸው ሰዎች አሉ። አይደለም፣ እሱ አይደለም ወገኖች ሆይ አይደለም። ጳውሎስ ብዙ መልእክቶችን በመጻፍና ብዙ ቤተክርስቲያናትን በመትከል ይታወቃል። ነገር ግን ወንጌልን ባልሰብክ ወየውልኝ ነው ያለው። ወየውልኝ ወንጌልን ምን ባልሰብክ። ሃሌሉያ! ወንጌልን ባልሰብክ ምን አለ? ወየውልኝ። ተመልከተው፣ ታላቅ ሐዋርያ እኮ ነው ጳውሎስ። ስለዚህ በቸርች ውስጥ በተለያየ አገልግሎቶች ውስጥ ልንሆን እንችላለን ወገኖች ሆይ፣ ነገር ግን ወንጌልን ካልሰበክን ወየውልን። ጳውሎስ እንደተናገረው ወየውልን። ወየውልን የሚለው ነገር ያስደስታል እንዴ ወገኖቼ? ወየውልን የሚለው ነገር አያስደስትም። ደስ የሚል ቃል አይደለም። ወየውልኝ እኮ ማለት የሆነ ነገር አለ ማለት ነው። ተጠያቂነት አለ ማለት ነው። ስለዚህ እያንዳንዱ በጌታ የሆነ ክርስቲያን ወንጌልን መመስከርና መስበክ ግዴታው ነው። ወንጌልን መስበክና መናገር ምኑ ነው? ግዴታው ነው ማለት ነው። አንድ ክርስቲያን የተጠራው ወንጌልን ለሌሎች ለማድረስ ነው ወገኖች ሆይ፣ ወንጌልን ማድረስ አለባችሁ። ወንጌልን ማድረስ አለባችሁ፣ መመስከር አለባችሁ። ምንም አይነት አማራጭ የሌለው ግዴታ ነው ይሄ። በምንም አይነት አገልግሎት አይተካም። ወንጌልን መስበክ፣ ወንጌልን ለሌሎች መናገር በምንም አይነት አማራጭ የሚተካ አይደለም ማለት ነው። አይደለም፣ በምንም አይነት አክቲቪቲ አይተካም። ስጸልይ ነው ወንጌልን ያላደረስኩትኝ። ስዘምር ነው ወንጌልን ያልሰበኩትኝ። በቸርች ውስጥ ልዩ የሆኑ አገልግሎቶች ስላሉኝ ጊዜ በማጣት ነው ወንጌልን ያልመሰከርኩትኝ። እንዲህና እንደዛ ብለን ምክንያት በመፍጠር ወንጌልን የማንሰብክ ሰዎች ካለን ዛሬ ግን ይህንን መልእክት እናገራለሁ። ወንጌልን ለመስበክ ተጠርታችኋል። ወንጌልን ለመስበክ ተጠርታችኋል። መጽሐፍ ቅዱስ እንደዚህ ነው የሚለው፣ ሂዱ ጎ። የት ነው የምንሄደው ማለት አለብን። ወዴት ነው የምንሄደው ማለት አለብን ወገኖቼ ሆይ። ዓለም ሲል ወደ ዓለም ሁሉ ሂዱ ሲል አንዳንድ ሰዎች ኒውዮርክ ነው የምንሄደው ሊሉ ይችላሉ። አሜሪካን ነው የምንሄደው ወይስ ደግሞ ስዊድን ወይ አውስትራሊያ ወይም ደግሞ ካናዳ? አይደለም። ወደ ዓለም ሁሉ ሂዱ። እንደዚህ ወደ ዓለም ሁሉ ሂዱ ሲባል ካናዳ ለሚመስላችሁ፣ አውስትራሊያ አሜሪካን ለሚመስላችሁ አይደለም። በአራት ነጥብ እነዚህ ነገሮችን ስላልሄድኩኝ ነው ወንጌልን ያላደረስኩት ልትሉ ትችላላችሁ። አይደለም። በአራት ነጥብ አይደለም። አንዳንድ ሰዎች
ይሄንን ሐሳብ ያነሳሉ። ግን ይሄ አይደለም። ዓለም ማለት አንተ በምትኖርበት ወንጌል ያልደረሰው ሰው እሱ ወንጌልን እንዲሰማ ነው ዓለም ብሎ ያስቀመጠው መድኃኒታችን ኢየሱስ ክርስቶስ። ለምሳሌ አንተ የመንግስት መስሪያ ቤት የምትሰራ ከሆነ በዛ ኦፊስ ውስጥ በዓለም ተጠምዶ ያለ ሰው አለ። በኃጢአት ተጨማልቆ ያለ ሰው አለ። ወንጌል ያልበራለት ሰው አለ። ስለዚህ ያንን ሰው ወንጌል ልትመሰክርለት ይገባል። መሄድ የፈለከው አሜሪካን፣ አውሮፓን፣ ካናዳ፣ አውስትራሊያ መሄድ የፈለከው ሆድክን ለመሙላት ነው እንጂ ወንጌልን ለመስበክ አይደለም። እንግዲያውስ ንገረኝ ካል ጌታም ይህንን ያውቃል፣ አንተም ታውቃለህ። እነዚህ ነገሮች ሄደህ ወንጌል እንደምትሰብክ ወንጌልን እንደምትሰራ ወይም ደግሞ ለምን ዓላማ እንደሄድክ ራሱ እግዚአብሔር ያውቀዋል። ጌታ ባስቀመጠህ ስፍራ ተቀመጥ፣ ወንጌልን ለሰዎች ተናገር። ስለዚህ ዓለም ማለት አንተ ያለህበት አካባቢ ነው። በደንብ ጆሮህን ኮርኩር አዳምጠኝ ወንድሜ፣ ይጠቅማል። የእግዚአብሔርን ቃል ነው እያስተማርኩ ያለሁት። በደንብ አዳምጥ፣ ዝም ብለህ በደንብ አዳምጥ። ዓለም ማለት አንተ ያለህበት አካባቢ ነው። ያንተ ዓለም ከቤትህ ነው የሚጀምረው። እያዳመጥከኝ ነው? ያንተ ዓለም የሚጀምረው ከየት ነው? ከቤትህ ነው የሚጀምረው። ያንተ ዓለም የሚጀምረው ከጎረቤትህ ነው። ያንተ ዓለም የምትሰራበት ኦፊስ ነው። ያንተ ዓለም ያንተ ጓደኞች ናቸው። አካባቢ ላይ ያሉ ሰዎች እነሱን አንተ ብቻ ነህ የምትደርሳቸው። ማርቆስ ምዕራፍ 16 ቁጥር 19 እንደዚህ ይላል። ጌታ ኢየሱስ ይህንን ከነገራቸው በኋላ ወደ ሰማያት አረገ ይላል። ይህንን ከነገራቸው የትኛውን? ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ስበኩ፣ ያመነ የተጠመቀም ይድናል፣ ያመኑትም እነዚህ ምልክቶች ይከተሏቸዋል። ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ የሚገድል ነገር ቢጠጡ እንኳን አይጎዳቸውም። ይሄንን ከነገራቸው በኋላ ወደ ሰማይ አረገ፣ በእግዚአብሔር ቀኝም ተቀመጠ ይላል። ክብርና ምስጋና አምልኮትና ጌትነት ከምድር እስከ አርያም ድረስ ለእርሱ ብቻ ይሁን። ስለዚህ ወገኖቼ ሆይ አሁን ግብረ ሰላም እያልን በሬ እያረድን ሙክት እያረድን ለቄሶች የምናበላው እሱ ወንጌል አይደለም። ወንጌል አይደለም ወገኖቼ። ዶሮን ሲያታልሏት በመጫኛ ጣሏት አለ ያገሬ ሰው። ሰዎች እያታለሏችሁ እናንተም እየተታለላችሁ ያላችሁበት የአጋንንት አሰራር እንጂ እውነት አይደለም። ወንጌል አይደለም። ለጽድቅ አይሆንም። ለጽድቅ አይሆንም። ለጽድቅ የሚሆነው ምንድነው ብለህ ካልከኝ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል ካለ በኋላ እንደ ጎደላቸው ይቅሩ አይደለም ያለው። እግዚአብሔር ሌላ እድል አለኝ አለ። እግዚአብሔር የምሰጠው የምከፍተው ሌላ እድል አለኝ አለ። ምን አይነት እድል ነው? በክርስቶስ ኢየሱስ በተደረገው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እንዲያው የሚለው ጊፍት ኦፍ ጋድ ነው። ጳውሎስ በኤፌሶን መጽሐፍ ምዕራፍ 2 ላይ የተናገረው ከወደደን ከትልቅ ፍቅሩ የተነሳ በበደላችን በኃጢአታችን ሙታን በነበርንበት ጊዜ ከክርስቶስ ኢየሱስ ጋር ሕይወትን ሰጠን። ሕይወት የሚገኝበት ትምህርት የእግዚአብሔርን መንግስት የምንወርስበት እውነት የእግዚአብሔር ቃል ነው። የእግዚአብሔር ቃል የሕይወታችን መመሪያ ያለበት
የሕይወታችን ሰነድ የተቀመጠበት የእግዚአብሔር ቃል። በዚህ በእግዚአብሔር ቃል እውነት ነው ተረድተን ሰምተን ተምረን እያደግን ክርስቶስን እስከ መምሰል ድረስ እየተለወጥን የእግዚአብሔር ልጆች የምንሆነው። ኋላም በሰማይ ሄደን እግዚአብሔርን እንደ ቅዱሳን መላእክት ሃሌሉያ ሃሌሉያ እያልን የምናመሰግን ሃሌሉያ። እኔና እናንተ ክርስቶስ ኢየሱስን በመቀበላችን ምክንያት ከተማ ተገንብቶልናል። ዕብራውያን መጽሐፍ ምዕራፍ 12 ቁጥር 22 ላይ ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል ይላል። ያድናል የናዝሬቱ ኢየሱስ። አንተ ባልከው አልደፋም፣ አትድከም። አንተ ኮሜንት ላይ ይድፋህ እንደዚህ ይበልህ ምናምን እያልክ የምትጽፍ ሰውዬ በአንተ ሟርት እኔ አልቆምም፣ በአንተ ዛቻ እኔ አልቆምም። የጠራኝ አባቴ ነው። ክብርና ምስጋና ለስም አጠራሩ ይሁን። በዚህ ሐሳብ ላይ ጥያቄ አላችሁ? እሺ ግባ። ጥያቄ ያለውን ሰው በፍቅር የሚያወራውን ሰው እንቀበላለን። ንዑ በብርሃኑ። እሺ መጠየቅ እችላለሁ? መጠየቅ እችላለሁ? ይቅርታ። አዎ እኔ ነኝ። ኦኬ እሺ። ቅድም ሲያስተምሩ ነበርና የሚድነው ስለ ድነት እያስተማሩ ነበርና ያመነ የተጠመቀም ይድናል ሲሉ ሰምቼ ነበር። ትክክል ነኝ? የሚድነው ምን የሆነ ነው? ያመነ የተጠመቀም ይድናል። ኦኬ እሺ። ስለዚህ ጥምቀት ለድነት የሚለውን ትምህርት ይቀበላሉ ማለት ነው እንዴ? በደንብ ነው እንጂ የሚቀበለው። ለምን አልቀበለውም? የእግዚአብሔር ቃል አይደል እንዴ? ኦኬ። ያልተጠመቀ ሰው አይድንም? አይ ያልተጠመቀ ሰው አይድንም የሚል የለም። ሁለቱም ተያያዥ ናቸው። ነገር ግን መጀመሪያ አንድ ሰው ምን ማለት አለበት? ማመን አለበት። አምኖ ደግሞ የተሰራውን ያንን ስርዓት መፈጸም አለበት ማለት ነው። በጥምቀት ከክርስቶስ ጋር መቀበር አለበት፣ መስማማት አለበት ማለት ነው እንጂ የተጠመቀ ይድናል አይልም። ያመነ ከዛስ የተጠመቀ ምን ነው የሚለው? ያመነ ይድናል የተጠመቀ ይድናል ነው የሚለው። ያ አምኖ ሰው በእምነት ብቻ የሚለው አይሰራም ማለት ነው። አምኖ ግዴታ ያመነ ሰው መጠመቅ አለበት ለመዳን። ኖ አምኖ መጠመቅ አለበት። ይሄ ስርዓት ነው፣ አምላካዊ ስርዓት ነው፣ ትእዛዝ ነው እኮ ቅድም ያው እኮ ስለዚህ አንድ ሰው ለመዳን ያምናል፣ ግን የሚድነው አምኖ ሲጠመቅ ብቻ ነው። ኦፍ ኮርስ አምኖ መጠመቅ አለበት እኮ እያልኩ ነው። በቃ ምንም ይሄ አሻሚ አይደለም። ግን መጀመሪያ ምን አለበት? አምኖ መጠመቅ። አሁን ሳያምን ዝም ብሎ ቢጠመቅ አንድ ሰው ሊድን አይችልም። ይሄን አንተም ታውቃለህ። አዎ አይ ችግር የለም። ልክ ነው። መጀመሪያ እምነት መሰረት ነው። አይ ብዙ የፕሮቴስታንት እምነት መግለጫዎች ያው ያመነ ብቻ ነው የሚድነው፣ ጥምቀት ለድነት አያስፈልግም ስለሚል ነው። ይህንን ከተስማሙ ችግር የለም። ሌላ እንቀጥል። ያው ለምሳሌ አንድ ነገር ልንገርህ። አሁን በኢትዮጵያ ኦርቶዶክስ ቤተክርስቲያን ሰው ሳያምን ይጠመቃል። ያ ለድነት አይሆንም፣ ለምንም አይሆንም። ምናልባት ቆሻሻን ከማጽዳት አንጻር በደንብ በሳሙና ከታጠበው ሊሆን ይችላል፣ ለሻውር ሊሆን ይችላል እንጂ አንድ ሰው ሳያምን ቢጠመቅ በፍጹም ድነት ሆኖ ሊቆጠርለት አይችልም። አንድ ሰው አምኖ መጠመቅ አለበት። እምነት በጣም ወሳኝ ነገር ነው። ጳውሎስ ሲናገር ስለ እምነት ጸጋው በእምነት አድኗቸዋል ነው የሚለው እንጂ በጥምቀት አድኗቸዋል አይልም። ጥምቀት ስርዓት ነው፣ ክርስቶስ የሰራው ስርዓት ነው። ስለዚህ ስርዓቱ መፈጸም አለበት። ያ ምንድን መሰለህ? አርማ ማለት ነው፣ መገለጫ ማለት ነው። አንድ ሰው ክርስቲያን ሲሆን የሚያደርገው አርማ ነው ወይም ደግሞ ስርዓት ነው፣ የሚፈጽመው ስርዓት ነው እንጂ ሰው ካመነ ምንም ችግር የለውም። እምነቱ ጽድቅ ሆኖ ይቆጠርለታል። ለምሳሌ መጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 23 ቁጥር 42 ላይ ገብተህ ስታነብ እንደዚህ የሚል ቃል ታገኛለህ።
ኢየሱስንም ጌታ ሆይ በመንግስት በመጣህ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትኖራለህ አለው ይላል። ይህ ቀማኛ የሆነ ሰው በኢየሱስ ክርስቶስ በማመኑ ዛሬ በገነት ከኔ ጋር ትሆናለህ ተብሏል። ተጠምቆ ነው ይሄ ሰውዬ ዛሬ በገነት የተባለው? ተጠምቆ ነው አይደለም። ሰውየው ቀማኛ ነው፣ ወንበዴ ነው። ነገር ግን የኢየሱስ ክርስቶስን የመስቀል ሥራ በማመኑ ድነት ሆኖ ተቆጥሮለታል፣ ወደ ገነት ገብቷል እያለን ያለ። ስለዚህ እኔ እውነቴን ነው። አንዳንድ ሰዎች ቃሉን የምታጣምሙ ሰዎች እኔ ምን አይነት መንፈስ እንደሆነ አላ አሁን ደግሞ አፈረሱት። ቃሉ ስለዚህ ነው መተርጎም ያለብን ወገኖች። ኦኬ ችግር የለውም። እሺ ስለዚህ ያመነ ብቻ ነው የሚድነው እያሉ ነው። ጥምቀት ለድነት አያስፈልግም ማለቶት ነው? እኔ አልወጣኝም፣ እንደዚህ አላልኩም። የእግዚአብሔር ሰው እኔ እንደዛ አላልኩም። እሺ አንድ በቃ አረጋግጡልኝ። ስለዚህ አያስፈልግም አልልም። ጥምቀት በፍጹም አያስፈልግም አልልም። ጥምቀት ያስፈልጋል፣ አስፈላጊ ነው። በድነት ክርስቶስ ስለሚያስፈልግ ነው የተጠመቀም ብሎ የተናገረው። ስለዚህ አምናለው መቀበር አለብን፣ በጥምቀት መተባበር አለብን። ጥምቀት ደግሞ እንደ ኢትዮጵያ ኦርቶዶክስ በአጀንዳ የሚፈጸም በመረጨት የሚፈጸም አይደለም። የኢትዮጵያ ኦርቶዶክስ ተዋህዶ በመርጨት አይደለም እንትን የምትለው። ስለዚህ ቆይ እዚህ ላይ እንስማማ። ጥምቀት ስለዚህ ለድነት አይደለም። ቆይ በመርጨት እኔ የምናወራው የድነት የምትረጭ እኮ ነች። የኛ ቤተክርስቲያን እኮ ግርግዳ እንኳን ሳይቀር ቤት እንኳን ሳይቀር በጸበል ትረጭ እኮ ነች። ቆይ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጥምቀት በሶስት ይከፈላል። ችግር የለም። ቆይ በሶስት ስለሚከፈት እኔ አሁን እያወራ ያለሁት ለድነት የሚያገለግለውን ጥምቀት ነው። ለድነት የሚያገለግለው ጥምቀት ምን አይነት ነው እኮ እርሶ ያሉት? አሁን ያመነም የተጠመቀም ይድናል የሚለው ማለት ነው። ስለዚህ ጥምቀት ለድነት ነው የሚለውን ትምህርት ይቀበላሉ ማለት ነው። ቆየኝ ወዳጄ። አሁን ለምሳሌ በክርስትና በ40 እና በ80 ቀን የሚጠመቁት ጥምቀት የምን ጥምቀት ነው? የድነት ነው ወይስ የምን ጥምቀት ነው? እስኪ ንገረኝ። የድነት ጥምቀት ነው እሱ። የሱ የህፃናትን ጥምቀት የፕሮቴስታንት አማኞች የሆኑ እነ መካነ ኢየሱስ ሉተራኖች ይቀበሉታል። ችግር የለም። ምንም የሚያከራክር ነገር የለም። እንደ ኢየሱስ እንደንተና እያልክ እኔን እዛ ጋር እንትና አትበለኝ፣ አትጨፍልቀኝ። እኔ ራሴን ችጌ እንደ አንድ የወንጌል አማኝ እያወራሁ ነው። እንደ አንድ የተሐድሶ ሰው እያወራሁ ነው። ስለዚህ በእነንተና በኩል እናወራለን። አሁን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ወንድ ልጅን በ40 ቀን ሴትን ልጅ በ80 ቀን ታጠምቃለች። ስለዚህ ይሄ የድነት ነው ብለህ ታስባለህ? ታምናለህ? ያ የድነት ጥምቀት ነው። ያ የድነት ነው። ትክክል። ሀብተ ወልድና ስመ ክርስትና ብላ ነው የምታጠምቀው። ዳግም መወለድን ልጆች ያገኛሉ ብላ ነው ይሄን ጥምቀት የምታጠምቀው። እና ይሄንን መጽሐፍ ቅዱሳዊ ልታደርግልኝ ትችላለህ? የኔ ወዳጅ ያ መጽሐፍ ቅዱሳዊ ነው። ምንም ሲጀምር የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ያለ መጽሐፍ ቅዱስ የቆመችበት ትምህርት የለም። እሺ እኛም መረዳት እንፈልጋለንና መጽሐፍ ቅዱሳዊ አድርግልን እባክህ። ያ መጽሐፍ ቅዱሳዊ ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ አንስተን ብናነበው እንግዲህ ለኒቆዲሞስ የተነገረ ኃይለ ቃል አለ በመጽሐፍ ቅዱስ ላይ። ዮሐንስ ወንጌል ለሕፃናት ጥምቀት አያወራም። ይቅርታ፣ ያ ቆይ ለሕፃናት ጥምቀት አያወራም። ክፍሉ ሌላ ነው። ክፍሉ ትርጓሜው ሌላ ነው። እስኪ እድሉን እሰጣለሁ፣ ችግር የለም፣ እድሉን እሰጣለሁ። አሁን ዮሐንስ ወንጌል ምዕራፍ 3 ስለ ሕፃናት ጥምቀት ነው የሚናገር ካልክ እስኪ ንገረኝ። እስኪ በል ኦኬ፣ ችግር የለም። እኔ አንብበውና ተርጉም። እድሉን አንብበውና ተርጉም። ኦኬ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ትምህርቷ በምልአት ነው። እኛ እንግዲህ ችግር የለም። ጥምቀት እሺ፣ ጥምቀትን ኦኬ፣ ልቀጥል እኮ ነው። ቆይ ቴዎቶኮስ ግልጽ እንዲሆን አንድ ነገር እናውራ። አሁን እዚህ ጋር በጣም የሚያዳምጡን ብዙ ሰዎች ስላሉ እኔና አንተ በምንነጋገረው ንግግር እዚህ የሚያዳምጡን ሰዎች መታነጽ ስላለባቸው ማለት ነው። አሁን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ወንድ ልጅ በ40 ቀን ሴት ልጅ በ80 ቀን ስታጠምቅ
ይህ መጽሐፍ ቅዱሳዊ ነው ብለህ የጠቀስከው ጥቅስ ዮሐንስ ወንጌል ምዕራፍ 3 ነው። ስለዚህ ይህንን ምዕራፍ 3ን በደንብ አድርገህ ስታብራራ አንደኛ የሚደረገውን ማተብ፣ ሁለተኛ የሚደገመው መጽሐፈ ክርስትና የሚደገመው ድግምት፣ በደንብ አዳምጠኝ። የሚደገመውን ድግምት ከየት አመጣችሁት? እንደገና ስም ሲሰየም በማርያም ስም፣ በሚካኤል ስም፣ በገብርኤል በፍጡራን ስም ይሰየማል። ገብረ ማርያም፣ ገብረ ሚካኤል ምናምን ወለተ ማርያም እየተባለች እንትን ይባላሉ። እነዚህ ስም ይወጣላቸዋል። ይህንን መጽሐፍ ቅዱሳዊ አድርገህ የምታወራ ከሆነ እኔ ይኸው 20 ደቂቃ ለግሳለሁ ለአንተ። ችግር የለም መቀጠል ትችላለህ። ኦኬ ችግር የለውም። ይኸውልህ የምታወራ ከሆነ አስቆምሃለሁ። ቀጥል። ችግር የለም። እኔ ረጋ ብዬ ነው የማወራው፣ በዲሲፕሊን ነው የምናወራው። እኔ ችግር የለብኝም። ይኸውልህ የመጽሐፍ ቅዱስ በመጽሐፍ ቅዱስ እያስረዳው ወይንም ደግሞ እያስደገፍኩ ነው የምነግሮት ቃል በቃል የመጽሐፍ ቅዱሱ እዚህ እንደዚህ የሚል ነገር አንጣ የሚሉት ሆነ እኔም እርሶም ማቾር ዲሆንነን ትልቆች ነን። በመጽሐፍ ቅዱስ ውስጥ ያልተጻፉ ቀጥታ ያልተጻፉ ቃላት ብዙ እንዳሉ እርሶም ያምናሉ፣ እኔም አምናለሁ። ግን ምልአቱ በመጽሐፍ ቅዱስ ውስጥ አለ ወይ የለም ወይ የሚለውን እየተወያየን እንሄዳለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕፃናትን ጥምቀት ትቀበላለች? አዎ። መጽሐፍ ቅዱስ ነው ወይ ብለውኛል። አውድ ብዮታለሁ፣ ችግር የለም። መረጃ ብለውኛል። እሺ መረጃ ሰጣለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ መጽሐፍ ቅዱስ ብቻ ብላ የምታምን አይደለችም። ትውፊትን ትቀበላለች። የአባቶችን ትምህርት ከአባቶች አንስቶ የመጣውን ትምህርት ማለት ኦኬ እሺ እና ትውፊትን ትቀበላለች ኦኬ ትውፊትን ትቀበላለች፣ መጽሐፍ ቅዱስን ትቀበላለች። ከዚያን ቀጥሎ ደግሞ የአባቶችን ሽግግር ትቀበላለች። የዚህን የሕፃናትን ትምህርት ከአራተኛ ክፍለ ዘመን ጀምሮ ሁሉም ይቀበለዋል። እንዴት ነው በምልአት የምንረዳ የምንለውን ለምሳሌ ኦሪት ዘፍጥረት ላይ ብንሄድ አንዴ ላስቁም። ሽግግር ምንድነው? ትውፊት ምንድነው? መጽሐፍ ቅዱስ ብቻ ብላ አትቀበልም ያልከው ከመጽሐፍ ቅዱስ ውጪ የሆነ መጽሐፍ ቅዱስን የማይወክል ነው ማለት ነው። ይሄን ግልጽ እንድታደርግ ይወዳል። ኦኬ መጽሐፍ ቅዱስን አይወክልም ሳይሆን ቆየ እንደዛ ከሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህ መጽሐፍ ቅዱስ አማኝ ናች ማለት ነው። መጽሐፍ ቅዱስን የማትቀበል ነች ማለት ነው። እንደዛ ብለን ልንወስደው እንችላለን። ለምን ታጣመማላችሁ? አይስትሰሙ እኛ ይኸውልህ ቆየ ዲበ መሰረተ ነቢያት ወሐዋርያት እንዘ ክርስቶስ ማእዘንተ ህንፃ ከማሁ የሐድር ኩሉ ህንፃ ወይ ጸንጽራ መቅደሱ ለእግዚአብሔር። ይህንን እውነት ቤተክርስቲያኗ ናት የነገረችን። በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው ይላል። ስለዚህ መሰረቷ መጽሐፍ ቅዱስ ከሆነ በመጽሐፍ ቅዱስ እውነት እንነጋገር። አንተ ውጣ። ለምን ይወጣል? አንተ ውጣ እንጂ መውጣት አንተ ራስህን ነው ያልኩህ። ያማ ጨዋ እኮ ነው። ቴዎቶኮስማ ጨዋ ነው። አንተ የምትረብሸውን ነው ማስወጣ። ምን ይወጣል ይላል። እየገባህ እየረበሽክ እንዴት አላስወጣህም? ስለዚህ መጽሐፍ ቅዱስ መሰረቷ ከሆነ ቤተክርስቲያኒቱ በመጽሐፍ እየዳኘን ትውፊቶችንም በመጽሐፍ እየዳኘናቸው የአባቶች ሽግግር ያልከውንም በመጽሐፍ እየዳኘነው እንቀጥላለን። ግን መጽሐፍ ቅዱስን ማዕከል ያላደረገ ከሆነ ምንም አማራጭ የለንም፣ መጣል ነው። ያንን ትውፊት የምትለውንም ከመጽሐፍ ቅዱስ ከወጣ እንጥለዋለን ማለት ነው። የአባቶች ሽግግር ያልከውንም እንደዚያው እየጣል ነው። በዚህ እንወያይ። ቀጥል። ችግር የለም። ይኸውልዎት መጽሐፍ ቅዱስን የጣለ እኮ አላልኩም። ይኸው እንግዲህ ሲሰሙኝ፣ ምክንያቱም የሚሰማም ሰው አለ። ያው ማጣመም ምንም ጥቅም የለውም። መጽሐፍ ቅዱስን የጣለ የለም። ለምሳሌ መጽሐፍ ቅዱስ መሰረት አድርገን ይህን መጽሐፍ ቅዱስ መሰረታዊ አድርገን ግን ትውፊትን እንቀበላለን፣ የአባቶች ትምህርትን እንቀበላለን። ለምሳሌ ቃል በቃል ስላሴ ትምህርት ታምናላችሁ? እርሶ ስላሴ የሚል በመጽሐፍ ቅዱስ አታሳዩኝም። ቃል በቃል አለ የለም። ግን ምልአት አድርገን እንቀበለዋለን። ያን በምልአት አለ፣ በመጽሐፍ ቅዱስ አለ። ስላሴ የሚለው በመጽሐፍ ቅዱስ አለ። ቃል በቃል አሳዩኝ። ስላሴ የሚለው ቃል በቃል አሳዩኝ። ችግር የለም። ስላሴ ማለት ሰለሰ ከሚለው የወጣ ሲሆን ሶስት ማለት ነው። ሶስትነት ማለት ነው። የግዕዝ ስርወ ቃል ነው።
ሶስትነትን መጽሐፍ ቅዱስ ይነግረናል፣ ያስረዳናል። አብ ወልድ መንፈስ ቅዱስ ብሎ እስከነገረን ድረስ ይሄ ሶስትነት የሚለውን እስከነገረን ድረስ እንቀበላለን። ገብቷል? ስላሴ የሚለውን ስም ከየት አገኘው? አቤት ከየት አገኘ? አይ ቃል በቃል እኮ ነው የምሉት። ልክ በቃ እንደዚያ ከሆነ ይህንንም ልክ እርሶ ወዳጅ ማወቅ አለብህ። አንዳንድ ጊዜ እኔ መቼ ጠፋኝ? እኔ ግዕዝ መሆኑን መቼ ጠፋኝ? ቃሉ ግዕዝ መሆኑን መቼ ጠፋኝ? ችግር የለውም። አሁን እኛ አብ ወልድ መንፈስ ቅዱስ የሚለውን ስላሴ ብለን በግዕዙ ብናወራ ስህተት አይደለም። የግዕዙን ቃል እየተቀበልነው ነው። በግዕዙ የተጻፈውን ነገር ስለተቀበልነው ነው። ገብቷል? እንጂ ይሄ ምንም የቋንቋ ጉዳይ እንጂ መጽሐፍ ቅዱስ ላይ ተጽፏል። አብ ወልድ መንፈስ ቅዱስ በቃ አየው። ስለዚህ ይሄ ስላሴ የሚለው ቃል በቃል የለም። ስለዚህ እርሶ በምልአት ነው ያመጡታ። በምልአት እንዳመጡት እኔም በምልአት ላንጣሉት። አሁን በምልአት ይህን የህፃናትን ጥምቀት ወይንም ደግሞ እንስማምጣው። እዚህ ጋር አንድ አባትም አሉ፣ እሳቸውንም እድል እንሰጣቸዋለን። እስኪ ተናገርና ከዛ እንትን እንላለን። ችግር የለም እንሰጣለን። እርሶ ምን አሉኝ? አሁን ስላሴ የሚለው በመጽሐፍ ቅዱስ ውስጥ አለ አሉ። ግን ስላሴ የሚል ቃል በቃል በፍጹም አናገኝም። አንደኛ የቴዎሎጂ ቃል ነው፣ በቴዎሎጂ ውስጥ የሚሰጥ ነው። ስላሴ የሚለው ከጥንት ጀምሮ የመጣ አባቶች ያስተማሩት ነው። እዚህ እናወራበታለን። አሁን ይሄ እንትን ማደናገሪያ አይሆንም ወዳጄ። አሁን የህፃናትን ጥምቀት አምጣና አሳየን። ማደናገሪያ አላልኩትም እኮ ችግር። እሺ የህፃናትን ጥምቀት ላሳየው፣ ችግር የለም። ቅዱስ ጳውሎስ ምን ይላል? እናንተ የተጠመቃችሁ ክርስቶስን ለብሳችሁታል ይላል። የተጠመቀ ሰው ክርስቶስን ይለብሳል። ስለዚህ እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህፃናትን ለምንድን ነው የምታጠምቀው ካልን፣ አንደኛ ከክርስቶስን ለብሰው እንዲያድጉ ነው። የተጠመቁት ክርስቶስን ለብሰው እንዲያድጉ ነው። የመጽሐፍ ቅዱስ መሰረት አለው ወይ ካላችሁ፣ እኛ ወድ ምን ይላል? በማቴዎስ ወንጌል ላይ ህፃናትን ወደኔ ይመጡ ዘንድ አትከልክሏቸው ይላል። ቆይ አባቴ አንተ የተናገርከው ቃል የሚገኝ ቆላስይስ መጽሐፍ ምዕራፍ 3 ቁጥር 10 ነው አይደል? የሚገኘው ክፍሉ አይደል? የተጠመቃችሁ ክርስቶስን ለብሳችሁታል። ገላትያ ምዕራፍ 3 ላይ መሰለኝ። ቆይ መጽሐፍ ቅዱስ ቼክ ላድርግና ፈጠረውን ምሳሌ እንዲመስል ጥምቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል የሚለው እዛ። አዎ ልክ ነህ። እዛ ላይ ገላትያ አውጣው እሱንና እናወራው። ያ ቆይ እሱን እኮ ያመጣሁት ገላትያ ምዕራፍ 3ን ያመጣሁት ክርስቶስን የተጠመቀ ሰው ክርስቶስን እንደሚለብስ ነው። ህፃናት ደግሞ ክርስቶስን ለብሰው ማደግ አለባቸው ብለን እናምናለን። ለምን? ህፃናት ናቸው። ክርስቶስን ከመልበስ የሚከለክላቸው ነገር ስለሌለ ይህንን አስይዤ በማቴዎስ ወንጌል ላይ ምዕራፍ 18 ላይ ምን ይላል? ህፃናትን ወደኔ ይመጡ ዘንድ አትከልክሏቸው ይላል። ወደ ክርስቶስ ይመጡ ዘንድ ህፃናትን አንከለክላቸውም፣ ክርስቶስን ይለብሱት ዘንድ እኮ። ለጥምቀት ነው እንደዛ ያላቸው። ይኸውልህ የጥምቀትን ምልአቱን እኮ እየተረዳን ያለ ነው። ስለዚህ ጥምቀትን የምንስማማት ሆነ ልክ ጳውሎስ እንዳለው ክርስቶስን ለመልበስ ከሆነ ህፃናት ክርስቶስ መልበስ የለባቸው ብለው ነው የሚያምኑት። እርሶም ይሄን እንደማያምኑ አውቃለሁ፣ እርግጠኛ መልበስ አለባቸው። ስለዚህ አይደለም የሚያወራው በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ይላል። በምን በኩል? በእምነት በኩል። ያ በእምነት በኩል በእምነት በኩል አሁን እኮ ህፃናትን ወደ ክርስቶስ ቆየኝ መተርጎም አለብን። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታልና ይላል። አሁን ይሄ ስለ ህፃናት ጥምቀት ነው ወዳጅ። አሁን እኮ ስለ ህፃናት ጥምቀት አሁን ቆይ ስለ ህፃናት የሚለውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባይዞ ሁለቱንም ነው የምትቀበለው። ሁለቱንም ትቀበላለች። ምን አይነት ያመነ ሰው አምኖ ማመን የቻለ ሰው አምኖ ነው የሚጠመቀው። ይሄ ግን ቆይ ወዳጅ ይሄ እንዲያውም ከፍ ብሎ ቁጥር 8 ላይ በደንብ ያታታልሃል። አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር
እንደ ተስፋው ቃል ወራሾች ናችሁ ብሎ ስላላመኑ ሰዎች አይሁድ የለ ግሪክ የለ ምን የለ በእምነት በኩል ሰዎቹ ካመኑ በኋላ ሲጠመቁ ምን ይሆናሉ አለ? ክርስቶስን ይለብሳሉ ነው እያለ ያለው እንጂ ያ ጥምቀት እኮ ይኸው ጥምቀት ይኸውልዎት የኢትዮጵያ አይገናኝም። ይቅርታ አድርግልኝ። ኧረ ቆይ አድምጡኝ። ይኸው ቤተክርስቲያናችን እኮ አድምጡኝ። ሲጀመር ጥምቀት ሲጀመር ሚስጥር ነው። እኛ ቤተክርስቲያን ውስጥ በእምነት በኩል ነው የሚሰጠው። ገቦት? በእምነት በኩል ነው የሚሰጠው። ሲጀመር እኮ ጥምቀት ሚስጥር ነው። ያ ጥምቀት ሚስጥራት ወይ ደግሞ ሳክራመንት የምንላቸው ከአምስቱ አዕማድ የሆኑ አንዱ ነው ጥምቀት ሳክራመንት። ይሄ ደግሞ ሳክራመንትን እኛ በእምነት በኩል ነው የምንቀበለው። ቅዱስ ቁርባን በሉ ጥምቀት በሉ ትምህርት ራሱን ይሄ አልቀበለው። ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን፣ ምስጢረ ምናምን እየተባለ የሚባለው አምስቱ አዕማደ ምስጢር እሱ ቶ ምስጢር ምንድነው? ምስጢር የተባለው በነገራችን ላይ ምንድነው ምስጢር? ምስጢር የተባለው ምስጢር ምንድነው? የለም ምስጢር ነው እያልክ ቆየኝ። ምስጢር ነው እያልክ አንተ ብቻ የምታውቀው ለሌላው ደግሞ ያልተገለጠ ሆኖ ሰዎች በፍርሃት ቀንበር ተይዘው እንዲኖሩ አታድርግ። በክርስቶስ ያልተገለጠ ነገር የለም። ስለዚህ ዲስሪስፔክት አታድርጉ። አንድ እንድትሆኑ ቆየኝ። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ይላል። የተጠመቃችሁ ሁሉ ሕፃናት ሲጠመቁ በምን አይነት ስርዓት ነው የሚጠመቁ? ይችን ብቻ ልጠይቅህ። በምን አይነት ስርዓት ነው የሚጠመቁ? ባህር ውስጥ ጠልቀው ነው የሚጠመቁት ወይስ እንዴት ነው የሚጠመቁት? ህፃናት እኛ ቤተክርስቲያናት ህፃናት ሲጠመቁ የሚደረሰው ጸሎት አለ። ባይዞ መጀመሪያ ሚስጥር ስንል እሺ እቀጥላለሁ። ጸሎቱንም እቀጥላለሁ፣ እነግራለሁ። ችግር የለም እኮ እነግሮታለሁ። ጸሎቱንም ልንገሮት። ኧረ ምንም የተደበቀ ትምህርት የለንም። ባይዞ ጓጓሁኝ። በቃ እኮ ልነግሮት ነው። ይችን ድግምቷን ንገረኝ እስቲ። ይችን ድግምቷን ንገረኝ። ቆይ ልንገሮት። በእናቱ እንዲህ የወረደ ቃል አታውሩ። ይኸው ምን መሰሎት ሚስጥር የምንለው እኮ ችግር የለም። ልቀጥላ። 1 ደቂቃ ስጡኝ። 1 ደቂቃ ሚስጥር የምንለው የሆነ ሚስጥር ምንድነው? ጸሎት አልካት። ይቺ ጸሎቷ ምንድነች? እስቲ ንገረኝ እኮ። ልቀጥል ነው። ኦኬ ልቀጥል ነው። እኔ ችግር የለም እቀጥልበታለሁ። እሺ ቀጥል። እሺ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለምሳሌ ጸሎቱን እኮ ልቀጥል ነው። ሰጡኝ፣ እድል ሰጡኝ። ልቀጥል። እሺ ሚስጥር ጸሎቱን እናገራለሁ። ግን ሚስጥር የምንለው የተደበቀ የሆነ ሳይሆን የሚደረሰውን ጸሎት በሚስጥር እግዚአብሔር ያደርጋል ማለታችን ነው እንጂ የሆነ የተደበቀ ትምህርት ኖሮን ሚስጥር ማለታችን አይደለም። ባይዞ ሚስጥር የምንለው ምን ነው? ለምሳሌ ህፃናት ሲጠመቁ ሚስጥር ጥምቀት የሚለው መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱሳዊ አይደለም። ቆይ እኮ ይኸው ሚስጥር ቤተክርስቲያን ሚስጥር የምትለው ለምንድን ነው የሚለውን መረዳት ከፈለጉ አስረዶታለሁ። ግን ምንድን ነው የሚደገመው ብለው እርሶ ያጥላሉትን ልንገር መጽሐፍ ቅዱስ የሚለው በለኝ እንጂ ያ መጽሐፍ ቅዱስ ነው። ሚስጥር ማለት ምን እንደሆነ ልንገሮት ላስረዶት። ሚስጥር ለምንድን ነው ወንድሜ? ያለ መጽሐፍ ቅዱስ ቤተክርስቲያን የለችም። ስለዚህ ሚስጥር የሚለው ፍታት እቺ ምስጢርንም ጸሎቷንም ደግሞ ምን አይነት ጸሎት ነች? መጽሐፈ ክርስትና የምትባሏ ጸሎቷ ምን ትላለች? በስመ አብ ወወልድ ወመንፈስ ቅዱስ ብላ ከዛ ምን ትላለች? ጸሎቷ ምንድን ነች? ከየት ነው የመጣችው? እሷን ነገር እስቲ አፍርጠህ እዚህ ጋር ንገረን። ጌታ ይባርክ። ያ ኦኬ እንግዲህ እኛ አሁን እርሶ ዝም ብሎ ብቻ ሲደገም ያሉት መጽሐፈ ክርስትና አለ። በጥምቀት ጊዜ የሚጸለዩን ጸሎት ልንገራችሁ። ችግር የለም። የሚጸለዩን ጸሎት ልንገራችሁ። አንደኛ የዮሐንስ ወንጌል መጀመሪያ የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ነው የሚነበበው። ቀጥሎ ልንገሮት ሁሉንም። ከዚያን ቀጥሎ ኪዳን ይደረሳል። እያዳመጡ ነው። ቆይ መጽሐፈ ክርስትናዋን ነው የምልህ። መጽሐፈ ክርስትናዋ ምንድን ነው የምትል? በውስጧ ምንድን ነው ያለ በውስጧ?
ለምን አያዳምጡም? ግን ቀስ ብዬ ነው የማወራው። እንደው ባይዜ ጸሎት ነው፣ ምንም የተለየ ነገር የለም። የተገለጸ የእግዚአብሔር ጸሎት መዝሙረ ዳዊት ያለበት፣ ቆይ እንደማመጥ መዝሙረ ዳዊት ያለበት የእግዚአብሔር ቃል ያለበት ነው። አንድ ከእግዚአብሔር ቃል ውጭ ሊያመጡልኝ አይችሉም። አንጡ ማስረጃ አንጡ። ምንም ሌላ ወይንም ደግሞ የተደበለቀ ሌላ ነገር አለ ብለው ምንም የሚያደርጉን ነገር የለም። ነገርኩት እኮ በክርስትና ጊዜ የሚጸለየው የዮሐንስ ወንጌል ይጸለያል አልኩት። ቴዎቶኮስ ወቃት እኛን ነግራለን። ግን የዮሐንስ ወንጌል ምዕራፍ 3 ይደገማል ያልከው፣ አዎ በድግምት መልኩ በግዕዝ ምናምን እንትን ይባላል ተቀላቅሎ ማለት ነው። ግን መጽሐፈ ክርስትናዋ የምታዘው ትእዛዝ አለ። ሕፃኑን ዘይት ምናምን እየተቀባ ከዛ ሀብተ ወልድና ስመ ክርስትና የእግዚአብሔርን ልጅነት ያገኛል በሚል የምትደገመው አንድ ድግምት ግን አንተ አላወቅካትም። መጽሐፈ ክርስትናዋ ውስጥ ያለ ድግምት አለ፣ በጣም ድግምት አለ እዛ ውስጥ። ያንን ድግምት ካላወቅከው ንገሩኝ አስተምሪ ነው የሚባል። መጽሐፍ ቅዱሳዊ አይደለም እሱ፣ መጽሐፍ ቅዱሳዊ አይደለም። እንደገና አሁን ሴት ከሆነች በ80 ቀኗ ልክ ከተጠመቀች በኋላ ልጅቱ ወለተ ማርያም ልትባል ትችላለች፣ አስካለ ማርያም ልትባል ትችላለች፣ ወለተ አርሴማም ልትባል ትችላለች። እንደቀኑ በአርሴማ ቀን ብትወለድ ወለተ አርሴማ ነው የምትባለው። እንዲያውም አሁን አርሴማን በጣም ብዙ ሰው እየተቀበላት ስለሆነ ቀኑም ባይሆንም በመድኃኔዓለም ቀን አንድ ሴት ልጅ ብትወለድ ወለተ አርሴማ ነው የምትባለው። ወለተ ማርያም ወይ ምናምን ይሄ አሁን ወለተ ወይ ችግር ያለው አሁን ወለተ አርሴማ ወለተ ማርያም ወለተ የሚለው ላይ ነው ችግር ያለበት። ይሄ እኮ ምንም ችግር መጽሐፍ ቅዱሳዊ እንደሆነ ራሱ ሰጦታል። መጽሐፍ ቅዱሳዊ አይደለም። ለምን ነው ችግር ያለው? ችግር አለው። መጽሐፍ ቅዱሳዊ አይደለም። አይ እኔ አላውቀውም በሉ። መጽሐፍ ቅዱሳዊ እንደሆነ እኔ ነግሮታለሁ። ችግር የለም። ይሄ በቅዱሳን ስም መሰየም፣ በማርያም ስም አንድን ሰው ገብረ ማርያም ብሎ በማርያም ስም መሰየም ከየት የመጣ መጽሐፍ ቅዱሳዊ? እኔ ቢሆን እኮ ችግር የለም። እርሷው ድግምት አለ ብለዋልና እስቲ ድግምቱን ንገሩኝ። እኔ እዚሁ ቁጭ ብያለሁ። ድግምት ነው የሚሉትን እስቲ ንገሩኝ። እሱን ነግራለሁ። ቶሎ አንተ ጨርሰሃል። አሁን ንገሩኝ። እኔ ይኸው መጽሐፈ ክርስትና መጽሐፈ ክርስትና ላይ የሚነበብ በክርስትና ጊዜ ወንጌል ይነበባል ብዮታለሁ። የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ውጪ የተደበላለቀ ነው የሚነበበው ብለዋል። እስቲ የተደበላለቀውን የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ከዚያ ውጭ የሚነበበውን እስቲ አንጡልኝ። ለምን ወይ ምን እንደው እንግዲህ ቁጭ ብለው እየዋሹ ነው ያሉ ማለት ነው። ከጨረስክ ነው ወደዛ መባሉስ እንዴት ትላለህ? ይሄንን እንዴት አድርገን እንለፈው? እንዴት ነው እሱ ነገር አይ ተጠምቋል የእግዚአብሔርን ልጅነት አግኝቷል ተብሎ ገብረ ማርያም ከተባለ የማርያም ባሪያ ማለት ነው አይደል? ማቴዎስ ወንጌል ላይ የተነበረው አንተ ታማኝ ባሪያ የሚለውን እርሱ አይቀበሉትም እንዴ? እኮ ታማኝ ባሪያ ማለት ነው። የማርያም ታማኝ ባሪያ ማለት ነው። ያ ምንም ችግር የሚያመጣው ነገር የለም። ገብረ ማርያም ባሪያ ነው የሚሆነው። በቃ የውሃ ጥምቀት ወስዶ ልክ ተጠምቆ ስሙ ገብረ ማርያም ከተባለ የማርያም ባሪያ ሆኖ ነው የሚቀረው ማለት ነው። ምን የማርያም ባሪያ ሆኖ ነው የሚቀረው ማለት ምን የእርሶ ትርጓሜ ነው? ያንተ ነው እንጂ የእርሶ ነው እንጂ ምን እርሶ የክርስትና ስም አሰጣጡ ላይ ነው። ክርስትና ስም አሰጣጡ ላይ አይ ትክክል አይደለም ወይንም ደግሞ ይሄ ትምህርትን የሚያፋልስ ነው የሚሉ ከሆነ ማንጣት ይችላሉ። ችግር የለም። ግን ገብረ ማርያም የምን ችግሩ ምንድነው? ምንድነው ችግር ያመጣበት? አሁን እኮ የግዕዝ ቃል ነው። ገብረ ማርያምም እኮ የግዕዝ ቃል ነው። ስለዚህ የማርያም ባሪያ ሆኗል ማለት ነው። አንድ ሰው ቆይ ገብረ ወይም አገልጋይ ማለት ነው። አገልጋይ ማለት ነው ወይም ባሪያ ማለት ነው። ወይም አገልጋይ ማለት የማርያም አገልጋይ ማለት ነው። ሰው ግዕዙን እና እኮ የማርያም አገልጋይ የማርያም አገልጋይ ነው የሚሆነው ማለት ነው። ስለዚህ አገልጋይ ባሪያ ነው። ባሪያ ሆኖ የሚቀረው ለማን ነው? ለማርያም ነው። ስለዚህ አንድ ሰው የማርያም ባሪያ የማርያም አገልጋይ ሆኖ ነው በቃ እንግዲህ ስሙ የሚሰየመውና ጥምቀቱ የሚከናወነው በዚህ ነው እያልከኝ ነው? ንገረኝ። ጥምቀቱ የሚከናወነው በዚህ ነው ማለት ምን የሚጠይቁት ራሱ እኮ ምን የሚገባ ነገር የለም። ምንድነው? ግልጽ አድርገው ጠይቁ እስቲ። አልገባ
አልገባህም? ጠይቁ። ጥምቀቱ የሚከናወነው በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ነው የሚለው እንጂ በማርያም ስም እያጠመቃችኋቸው በማርያም ስም እየሰየማችሁ አይ እኛ አቤት ለምን ይዋሻሉ? ትልቅ ሰው ነው እኮ ማቾር። እኔ እኮ ብዮታለሁ። በማርያም ቤተክርስቲያናችን በማርያም ስም አጥምቃም አታውቅም። በቅዱሳን ስም አታጠምቅም። የምታጠምቀው ይኸውልህ ሰውየው በማርያም ስም ገብረ ማርያም ተብሎ ታዲያ እንዴት ነው የምትለኝ? እኔ እኮ አሁን እኮ ግራ አጋባኝ እኮ ወንድሜ። በማርያም ስም ይኸውልህ። ኦኬ ቆይ በቃ እኔ ትምህርቱን የማውቀው እኔ ላስረዶታ ትምህርቱን እርሶ ለምን ትምህርቱን ሲያወራሉ? አሁን ይሄ ነውርም ነው ዲስሪፍሌክትም። አንደኛ አቁም ያለው እኔ እስኪ ትንሽ እድል ልስጥህና እስኪ ቀጥል። በቃ ቀጥል። ኦኬ እሺ በቃ እንደዚያ ነው የሚባለው። ኦኬ እንግዲህ ምን አሉ? በማርያም ስም ነው የሚጠመቁት ህፃናት ቤተክርስቲያን ሲሄድ በማርያም ስም ነው የሚጠመቁት አሉ። ግን ባይዙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጻድቃን ስም አታጠምቅ፣ በማርያምም ስም አታጠምቅ። የምታጠምቀው በምንድን ነው? ጸሎቷ ራሱ አብ ወልድ መንፈስ ቅዱስ ተብሎ ነው ሲጀምር ውሃው ራሱ የሚባረከው መጀመሪያ የምጠራበት ማለት። ስለዚህ በአብ ወልድ መንፈስ የማቴዎስ ወንጌል ምዕራፍ 28 ላይ ያለውን ሄዳችሁ አህዛብን በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዝሙርት አድርጓችሁ የሚለውን የመጽሐፍ ቅዱስ ክፍል ሙሉ ለሙሉ ወስዳ ቤተክርስቲያናችን የምታጠምቀው በአብ በወልድ በመንፈስ ቅዱስ ስም ነው፣ በሌላ ስም የለም። ግን እነሱ ያሉት አሁን መጨረሻ ላይ ታዲያ ለምን ገብረ ማርያም ወይንም ደግሞ ገብረ ኢየሱስ የሚባል ስመ ክርስትና ትሰጣለች? ይህ ነገር ምንድነው ነው የሚሉት። ይሄ ትምህርቱን አያፈልሰውም። በመጨረሻ ክርስቲያኖች ከዓለማዊ ስም የሚጠሩበት ይልቅ በቅዱሳን መታሰቢያ እንዲሆን ዘንድ በቅዱሳን ስም ትሰይማለች ቤተክርስቲያን ትሰይማለች። ስም ተሰጥተው ቅዱስ ሰይሙላቸው ይላል ማስረጃ አልቆት ይኸውልዎት መጽሐፍ ቅዱስ ሰይሙላቸው። አሁን ኦኬ መጽሐፍ ቅዱስ ምን ይላል? በመጽሐፍ ቅዱስን በምዕላታዊ ነው እንጂ የምንረዳው ቀጥታ መጽሐፍ ቅዱስ ልጅህን እንደዚህ ብለህ ሳይ በብሉይ ኪዳን ለምሳሌ ብዙ ላመጣለው ትችላለህ። ስማቸው በቃ አሁን ማስረጃ የለም። ትክክል። አሁን ጥሩ መጣል። ጥሩ ነው። እግዚአብሔር ይባርክ። ስለዚህ በምዕላታዊ ነው እንጂ በቀጥታ የተጻፈ ምናምን ነገር የለም። ግን በምላታዊ በእንትን ምናምን እኛ እኮ በቃ ይሄ ነው አየህ፣ መጽሐፍ ቅዱሳዊ አይደለም የምንለው እኛ ዝም ብለን አይደለም። ይኸውልዎት ቆይ የእርሶ ስም መጽሐፍ ቅዱሳዊ ነው? ለምሳሌ የእርሶን ስም ንገሩኝ እስኪ። ስሞትን ለምን አወጡ? እንዴት ያለ አረዳድ ነው የሚረዱት? የእርሶ ስም መጽሐፍ ቅዱሳዊ ነው? አይደለም እኮ ያ በክርስትና በጥምቀት የሚሰጥ ስም ነው። እኔ በጥምቀት አይደለም ስሜ ይወጣልኝ። ድሮ ስጠመቅ አባቴ እንደነገረኝ አላቅም፣ በ40 ቀኔ ገብረ ማርያም ነበርኩ አሉ። አሁን ገብረ ማርያም ተብዬ ነበር አሉ። እኔ በጣም ነው ያዘንኩትኝ። እንዴት ገብረ ማርያም ይሉኛል? እኔ አሁን የክርስቶስ ባሪያ ነኝ፣ ገብረ ኢየሱስ ነኝ እንጂ ገብረ ማርያም ልሆን አልችልም። ያም ስም እኔ እንዲያው መርገም ስላለበት ሰብሬዋለሁ። ይቅርታ አድርግልኝና አሁን ጥሩ ነው። አይርሱ ትክክል፣ እርሱ አይገቡትም። እኔ የክርስቶስ አገልጋይ ነኝ። ቆይ እስኪ ማነው ቴቶኮስ? ቆይ ምልአት ምንድን ነው ግን? ምልአት ትላለህ እየቆጠርኩ 49 ጊዜ ምልአት ብለሃልና ምንድን ነው ምልአት? በምልአት መረዳት ይኸውልዎት አንድ ሰው አሁን መረዳት አለ። ምልአት ምንድን ነው ቃሉ? መልአ ምን አለ ነው? መልአ ምንድን ነው ምልአት? ምን እኔ ግስ ቆጠራ ሊያስተምሩኝ ነው ወይስ ደግሞ ምን? አንተው ራስህ ያመጣኸው ቃል ነው፣ እኔ አይደለሁም። በምልአት ነው አልክ። ያ እኮ ልንገሮት ምንድን ነው እኮ ልንገሮት ምልአት ምን እንደሆነ። እሺ በሙላት ማለት ነው። በአንድ ነገር በምልአት መረዳት ማለት በሙላት ያንን ነገር ሰፋ አድርጎ ማየት ማለት ነው። እንደ በጣም የሚገርም ነገር ነው። በልሽ በቃ ጨርሰሃል። ትንሽ እናውራበት። በጣም ብዙ ሄድክ። በጣም ብዙ ነው የሮጥከው። በጣም ብዙ ገብረ ማርያም ምን አለበት ስትል በአብ ቤተ ክርስቲያኒቱ በአብ በወልድ በመንፈስ ቅዱስ ታጠምቃለች። ከዛስ በምንም መንገድ ለፍጡራን አሳልፋ ካልሰጠች አይሆንም። ገብረ ማርያም
ወልደ ማርያም ዕለቱን አጥንታ ዛሬ ስንት ቀን ነው ይባላል። ዛሬ 15 ነው ከተባለ ወልደ ቂርቆስ የቂርቆስ ልጅ ገብረ ቂርቆስ የቂርቆስ ባሪያ 21 ከሆነ ወልደ ማርያም ገብረ ማርያም ወልደ ማርያም የማርያም ልጅ በአብ በወልድ በመንፈስ ቅዱስ ስም ተጠምቆ የእግዚአብሔር ልጅ መሆን ሲገባው ወልደ ማርያም ነህ ከዛሬ ጀምሮ አለው ቄሱ። ወልደ ማርያም ነህ፣ የማርያም ባሪያ፣ የማርያም ልጅ ነህ። አየህ፣ እንዲህ እየተባለ የሚሰጥበት ስያሜው በአይሁድ ዘመንም በአዲስ ኪዳንም በቤተ ክርስቲያን ታሪክም የማይታወቅ ነው። የማይታወቅ ኧረ ቆይ 30 ደቂቃ እኮ አወራ። ቆይ ልጠይቆታል። ዝም ብለው እያወሩ እኮ ነው። ወይን ታሪክ አላወቁ አይደለም። ቆይ አንተ የምታውቀውን ልነግርህ ነው እኮ ቤተ ክርስቲያኒቱ እሳቸው ያወሩና ከዛ ትቀጥላለህ። ቴዎቶኮስ አሁን እሳቸው እያወሩ ነው። አሁን ኦርቶዶክስ ቤተ ክርስቲያን ያለው ጥምቀት እዚህ ሀገር በቀል ጥምቀት ነው። መጽሐፍ ቅዱስ አንድም ጥቅስ የለም፣ አይጠቀስም፣ ክልክልም ነው። ምኑ ሊያመጣው የ40 ቀን የ80 ቀን ሕፃን እያጠመቀ ሳያምን ሳይሰማ አመንኩ አለ። ሳያምን ተጠመቀ። ሳይሰማ አመነ፣ ሳያምን ደግሞ የተጠመቀ ትውልድ ነው ያለው። መጽሐፍ ቅዱስ ያመነ እየተጠመቀ ካላመነስ አይጠመቅም። ካላመነ አይጠመቅም። ሕፃንም ይሁን የ40 ይሁን የ80 ይሄማ መቅሰፍትን ያስከትላል። እግዚአብሔር ያላዘዘው እንዴት ሆኖ? አንድ ሁለተኛ የኦርቶዶክስ ጥምቀት ታቦት በሌለበት አታጠምቅም። ብትሞት አታጠምቀው። ታቦቱ የጥምቀት መሰረት ነው። ታቦት በሌለበት አታጠምቅም። ሁለተኛ ስጋ ወደሙ ከሌለ ካልተዘጋጀ አታጠምቅም። ለቀዳሾች ከሌሉ አታጠምቅም። አቋቁሙን የሚባላሉ ምግብ ካልተዘጋጀ አይጠመቅም። ምግብ ከሌለ ለምሳሌ 40 ቀኑ ሮብ ቢመጣ 40 ቀኑ ሐሙስ ቢሆን እና ያ ሰው ደግሶ ካህናትን ማብላት የማይችል ከሆነ በቅዳሴ ሰዓት ትርፍ ቅዳሴ ይሰጠዋል። እዚያው እሁድ ላይ ነው የሚያመጣው። የምን 40 ቀን የምን 80 ቀን? 40 ቀን እና 80 ቀን ለባለ ሀብቶች ነው የሚሆነው። 40 ቀን እና 80 ቀን ደግሰው ካህናትን ለቀደሱ ሰዎች የሚሆን ድግስ ካላመጡ የማያመጡ ከሆነ ወይ በክብረ በዓል ቀን ወይ በቅዳሴ ባለበት ሰዓት እንጂ 40 ቀኑ ሞልቷል 80 ቀኗ ሞልቷል ተብሎ ቅዳሴ አይቀደስም። ምን ካልሆነ ድግስ ከሌለው ይሄ ገበያ ይባላል። ይሄ ገበያ የክርስትና ገበያ ነው። አይሆንም። ይሄ መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱስ ምን ይላል? ኢትዮጵያዊ ጃንደረባ ወንጌል ሰብኮለት ካመነ በኋላ በዚህ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው ሲል የፊልጶስ መልስ ምንድን ነው? በፍጹም ልብ ብታምን ተፈቅዷል። ምን ብትል? ብታምን። በፍጹም ልብ ብታምን። ካላመነስ አልተፈቀደም። ጥምቀቱ ላመኑ ሰዎች የሚሰጥ እንጂ ላላመነ ዝም ብለህ እየጋፈፍክ ና ብለህ እምትረጨው አይደለም። ይሄ ፈጽሞ አገር በቀል ግን ነው። እዚሁ የበቀለ ወንዝ የማሻገር የትም ዓለም የማያውቀው ከዛ 36 የሰውነቱ ክፍሎች ይቀባል። መጽሐፈ ክርስትና ያው በእጅ ያለ 36 የሰውነቱ ክፍሎች ከንፈሮቹ፣ አፍንጫው፣ አይኑ፣ ቅንድቡ፣
ግንባሩ፣ ሁለት ጆሮዎቹ፣ በዚህ በቀኝና በግራ በኩል ጎኑ፣ ከዛ ፊት ለፊት ደረቱ፣ ልቡ፣ ጉልበቱ፣ ከታች ጣቶቹ ምናምን በሙሉ፣ ከዛ ብልቱ ወንድ ከሆነ እንዲህ አድርጎ አጥልቆ ነው የሚቀባው። እንደው እንዲህ አድርጎ አየ እንዲህ አድርጎ ያጠምቀዋል፣ ይቀባዋል ብልቱ። ለመኮነት ብእሲት ሴት ከሆነችስ ሌላ ሴት መጥታ ነው። ዲያቆናዊት ሴት አለች አንቀጸ እንትን ላይ ፍትሐ ነገሥት ላይ እሷ እንድትቀባት የሰውን ጡቷን፣ ደረቷን፣ ምክንያቱ ራቁቷ ማየት ስለሌለበት ካህኑ ይላል እና 30 ብልቷን እንዴት አድርጎ ነው እሱ የሚቀባት? አጥልቃ ነው የምትቀባት። ዝም ብላ ላዩ ላይም አይደለም። በጣቷ ያንን ሜሮን ተቀብታ ከዛ ጣቷን ውስጥ ከታ ነው የምትቀባላት። ይሄ ሁሉ የትም መጽሐፍ ቅዱስ ውስጥ የምናገኘው ትምህርት አይደለም፣ አይደለም፣ አይደለም። ስለዚህ ጥምቀት ኦርቶዶክስ ቤተክርስቲያን በራሷ ቀኖና እንጂ በመጽሐፍ ቅዱስ የምትዳኝበት መንገድ የላትም። የለም፣ የራሷ ቀኖና ነው ማምጣት የሚቻለው እንጂ መጽሐፍ ቅዱስን ይዞ ስለ ጥምቀት ይከራከራል እንደ አንድ ኦርቶዶክሳዊ ሰው ከምን አምጥቶ በየትኛው እንትኑ አለ? እንደዚህ አይነት የክርስትና እናት ከሌለች ለታቦቱ ይሰጣል። አይ የለውም ደሃ ስለሆን እንዲሁ አባት ልሁን እናት ልሁናት ያለች የለችም፣ ምን ላድርግ በቃ ለታቦቱ ይሁን ይላል። ከዛስ ለገብርኤል ይሰጠዋል። በል ገብርኤል ጠብቅ ብላ ቤተክርስቲያን ለገብርኤል አደራ ልትሰጠው። የት አግኝተው? አየ በአካል ያለ ሰውስ ምን ልታደርገው ትችላለህ? በለአደራ አስተምረው፣ ቢያንስ እኔ እዚህ ድረስ አድርሻዋለሁ፣ አንተ ደግሞ ሃይማኖታዊ ስርዓትን እንዲሁ አሳድገው አስተምረው ይባላል። ገብርኤል ምን ብሎ ነው የሚያስተምረው? ሚካኤል ምን ብሎ ነው የሚያስተምረው? ለታቦቱ ነው እዚያው ተላልፎ የሚሰጠው። ይሄ ባዕድ ጥምቀት ከጠንቋዮች ጋር አንድ አይነት የሆነ ጥምቀት ነው። አንድ አይነት። ሌላው ደግሞ እንዲያውም በጣም ብዙ የምናወራው ነገር አለ። ሌላ እንትን ይበልና ያ የክርስትና እንትን እንኳ የክርስትና አባት የክርስትና እናት የሚባለው በጋብቻም ሆነ በምንም መንገድ እንዳይገናኙ ትከለክላለች። መጽሐፍ ቅዱሳዊ ነው ወይ? አይደለም። ከተጋቡስ በጥምቀተ ክርስትና የተዛመዷቸውን የሚያገቡ ሰዎች በጋብቻ ስርዓት ወይም ከዚህ በሌላ በዝሙት ቢኖሩ አፍንጫቸውን ፎንነው ይለዩቸዋል። አንቀጽ 48 ቁጥር 1723 በጥምቀተ ክርስትና የተዛመዷቸውን የሚያገቡ ከሆነ አፍንጫው ይቆረጥለታል። ቀኖና ነው። ማን ይምረዋል? አፍንጫውን ይገነድስለታል። ከዛ ደግሞ ለእመኮን ወንድ በሚሆንበት ጊዜ ብልቱን ቁረጡት ይላል በሰይፍ። የዚህ መጽሐፈ ይጀላለሁ እንዴ! ይሄው አንቀጸ ንስሐ 48 ቁጥር 136 ላይ ብልትን ነው ገንድሶ የሚጥልልህ። ይህ አገር በቀል ነው የምንልህ። ጥምቀትን ይዘ መጽሐፈ ክርስትና ይዘ ነው መከራከር ያለብን እንጂ መጽሐፍ ቅዱስ ይዞ አይታሰብም። ያመነ ይጠመቃል። ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው እና አጠመቃቸው። እንዴት አይደል? አጠመቃቸው። አንድምታውን እስኪ ባረካቸው፣ እጁን ጭኖ ባረካቸው ነው። እሱ ነው እንዴ ጥምቀት? ወደ እኔ ይመጡ ዘንድ አለ እንጂ እንዲጠመቁ አለ እንዴ? አላለም። ወደ እርሱ ሲያመጧቸው ጌታ እንዲባርካቸው እንጂ እንዲያጠምቃቸው አይደለም። ወደ እኔ ይመጡ ዘንድ አትከልክሏቸው ያለ። ቆላና ደጋ አታምጦብን እዚህ። ስለዚህ ትውልዳችን የፍጡራን ባሪያ ሆነ የቀረው በቤተ ክርስቲያኒቱ ርጉም ትምህርት ነው። በቤተ ክርስቲያኒቱ
ይህ መጽሐፍ ቅዱሳዊ ትምህርት ነው። ምክንያቱ መጽሐፍ ቅዱስ የት ታውቋለች? የትኛው ቄስ ነው? ይሁዳ መልእክትን አውጣ በለው እስኪ ቄሱን። ከዘፍጥረት ነው የሚጀምረው። ከዘፍጥረት ነው የሚጀምረው። አንድ ምዕራፍ ነው ያለ። ምናልባት ጠዋት ቢጀምር ማታ ነው የሚያገኘው። ነደዳውን አንዳንድ ወረቀት እያለ እየሄደ አያገኘው። ፍሊሞና ቢባል ምንድን ነው ፍሊሞና? ለቄሱ ሰኔ ጎልጎታ የለመደ ሰው፣ የሰኞ ውዳሴ ማርያም የማክሰኞ ለለመደ ሰው ፍሊሞና ብትለው ምንድን ነው ደግሞ ፍሊሞና ነው የሚልህ? አውጥተህ ነው እልባት አድርገን ነው የምንሰጠው ለቄሱ። አወጣው ይዞኔዋል እንደዚያ በቅዳሴ ሰዓት 3 ሰዓት እንዴ! ኧረ የሚገርም ነገር ነው እኮ እንዲህ ዝም ኮተት ይኮተት ትምህርት ደግሞ እዚህ መጽሐፍ ቅዱሳዊ ሊያደርግልን ይሞክራል እንዴ? ማናውቅሽ ተፈስ ያለ ገበሬ፣ ተስካር መብላት የለመደ ገበሬ፣ ተስካር መብላት የለመደ ገበሬ በዛ በኋላ ልክ እንደ የኔታ እንደጠመጠሙት አይነት ጠምጥሞ ማህሌት ውስጥ ገባ እና በቤተ ክርስቲያኒቱ ስርዓት ደግሞ እንዲሁ ትልቅ ሰው ማክበር የሚባል አለና ይበሉ የኔታ ተፈሲ ይበሉ አሏቸው። እና አይ በሏት እናንተ ምን ማናውቅሽ ተፈሲ አለ። ማናውቅሽ ተፈሲ እናንተ በሏት አለ። ይሄ ነው በቃ። ይሄ እንዲህ አይነት ህይወት ነው ያለው እና ኦርቶዶክስ ውስጥ የተጠመቀ ሰው የለም። እስከ ዛሬ የተጠመቀ ሰው የለም። ኢጥሙቃን ናቸው። አየህ፣ ጳጳሱም ኢጥሙቅ ነው፣ አልተጠመቀም ገና። በኢየሱስ ስም መጠመቅ አለበት አምኖ። አሁንስ አላመንም። እንደ ጳጳስ ሆኖ እንዴት አላመንም? 4 አይና ለምን አይሆንም? 4 አይና ለምን አይሆንም? ሄድ እዝራ ሐዲስን ጠይቀው እንትን ላይ ምንድነው ጎንደር 4 አይና የሚባለው አላመንም። ገና አላመነም። እምነት ምን ማለት እንደሆነ የመጽሐፍ ቅዱስ መለኮታዊ እውነት በመንፈስ ቅዱስ ነው የምንረዳው። በመንፈስ ቅዱስ ተረድተን ነው የበራልን እንጂ እንደ ፊክሽን አንብበን አይደለም። ስንቴ ያነበቡ ሰዎች አሉ፣ ከኛ በብዙ እጥፍ ያነበቡ ሰዎች አሉ፣ ግን አይገባቸውም። አሁንም አይገባቸውም። እንደው የኔታ እንደው መርጌታ እንደው እግዚአብሔር ግን አለ የሚሉ ጳጳሳት ሁሉ አሉ። እንደው አለ ግን የሚሉ ግን ጳጳሳት መስቀል በእጃቸው ጨብጠው የእግዚአብሔር ሕልውና እንኳ ያልገባቸው ገና እነዚህ ናቸው ኢጥሙቃን የሚላቸው። አየህ አባት እዝራ ሐዲስ ምን አለ? ሊቀ ሊቃውንት የሚባለው ሊቀ ሊቃውንት 4 አይና ይሉታል። እኛ 6 አይና ገብተናል። 6 አይና ነን እኛ። አሁን የላቸውም። ይሄ የለም ሌላኛው የመንፈስ ቅዱስ አይንም የላቸውም፣ የወንጌል አይንም የላቸውም። እኛ በሌሎች ሁሉ 4ቱንም ይዘን ደግሞ የመንፈስ ቅዱስ አይን እንደገና የወንጌል አብርሆት አይን ደግሞ ያዝን። አለቀ በቃ ጨረስ ነው እንዴ። እና እሱ ምን አለ? ሳሩ የማን ነው? የእመቤቴ ነው አለ። ሽንኩርቱ ነጭ ሽንኩርቱም የእመቤታችን ነው አለ። ቲማቲሙ የማን ነው? ጤፉ የማን ነው? ስንዴው የማን ነው? የእመቤታችን አይደለም እንዴ? የእርሷ ምግብ እየበሉ እንዴት እመቤቴን አታማልድም ይላሉ። የመጨረሻ ባይታው እንኳን እንደዚህ አይደነቁርም። ባይታው እንኳን እንደዚህ አይደነቁርም። እና በጣም ያሳዝናል። አልተጠመቁም፣ ወላጆቻችንም አልተጠመቁም። ምናውቃቸው ካህናት ሁሉ አሁን እየዘፈቅናቸው ነው። ወስደን በጌታ በኢየሱስ ስም ብለን ያጠመቅናቸው ነው። ራሳቸውን ደብቀው አየህ፣ ያለሽ እኮ መስሎሻል፣ ተበልተሻል ቀሻል አለ ገበሬ። አየህ፣ ተበድሮ ከዚያ በኋላ እንዲሁ በዚያ በአጨዳ ወቅት አጨደና ከመረ። ኋላ ከዘራውን ይዞ ወገቡን ይዞ ክምሯን እያየ ወይኔ ያለ። ምክንያቱ ወቅቶ ለዕዳ ነው የሚመልሰው። ስለዚህ ምን አለ? ያለሽ እኮ መስሎሻል፣ ተበልተሻል ቀሻል አለ።
ኦርቶዶክስ እናቴ ተበልተሽ ሙሃይ ኦርቶዶክስ ይሏታል። አንዳንድ አባቶች አሉ ሙሃይ ኦርቶዶክስ። በጣም ነው የገረመኝ። ነው ሙሃይ ኦርቶዶክስ ሲሉ ገረመኝ በጣም። ምን ማለታቸው ነው? ምን ነው አባ አልኳቸውና ሙሃይ ኦርቶዶክስ ምን የምትታስራለች አሉኝ። እሳቸው ናቸው የነገሩኝ። ሽንቷን ሰገራዋን እንዳትበላ ሽንቷን እንዳትጠጣ በጣም ያረጀች ሙሃይ እጇና እንደዚህ እጇ ይታሰራል። ለምን? የተጸዳዳችውን እንዳትበላ ከምን ከእርጅናዋ የተነሳ እንደዚህ ነው እየሆነ ያለ እና ወንድም ዓለም ምንድነው እውነቱ ይሄ ነው። የለም ጥምቀት መጽሐፍ ቅዱስ ይዘህ ጥምቀት እንዳትል። ሐዋርያው ጳውሎስ ምን አለ? ባለማጥመቄ አለ የእስጢፋኖስ ቤተሰብና እንደዚህ እነዚህ አጥመቄ እንደሆነ ከማጥመቄ ውጪ ሌላውን ስላላጠመቁ እግዚአብሔርን አመሰግናለሁ አለ። ላይድን ነው እንደ ያጠመቀው? ላይድኑ ነው እንደ ገላትያን ያስተማራቸው? ላይድኑ ነው እንደ የቆሮንቶስ ሰዎችን ያስተማራቸው ያሳመናቸው? ወንጌልን ያገለገላቸው ላይድኑ ነው ወይ? ጥምቀት ከሌለ ማይድኑ ከሆነ ጳውሎስ ለምን ያመሰግናል? ባለማጥመቄ አመሰግናለሁ አለ። ለምን እግዚአብሔርን አመሰገነ? ባለማጥመቁ። አየ መዳን በእምነት ነው። አንተ በሰራኸው ነገር አይደለም። እዚህ ብረታ ብረት ቀጥቃጮች በሰሩት መስቀል የሚመስል ዝም ብሎ ጠቅላላ ወንፊት እንደዛ አይነት አልተሰቀልበትም። መቼም ታውቃላችሁ። ወንፊት በምን እንደዚህ ባለ ነው የተሰቀለው? ቀጥ ባለ ነገር ነው እንጂ የሚገርም ነገር ነው እኮ የለም እንደዛ አይነት ነገር። አንዳንድ እንትን አየህ አሁን የኔ መስቀል ነው ያው ይሄ ነው እንደ የተሰቀለው የክርስቶስ መስቀል ይሄ ነው። አየው አይጥማ ያንጠለጥልም እንኳን ክርስቶስ ይኸውልህ ምንድን ነው ምን ይባል? አየው ምንድን ነው ይሄ? የሚገርም የሚያሳዝን ይሄ በጣም ስንት 16 ዓመት ነው በከንፈራቸው እየተላተሙ እንዲሁ ዝም ይሄ ሊፕስቲክ ያላቸው ሁሉ ሲላተሙበት ሳጥብ ምን ስል በቃ አስለቀቁብኝ። ወርቀቅ ነበረው ነው ኮደ አንዷ ተቀምጣ ድመት ስትበላ እንትን አይጥ ስትበላ የቆየች ድመት መጣ መስላ ይወይን ተሰማዋለች። እሱን አጥባለሁ በሶፍት ጠርጋለሁ አልኮል ይዤ ደግሞ ሌላው ስለማሳልምበት እንዳይሸተው እያልኩ እንዳይሸተው ይኸው እንዴት እንደመሰለ እዚህ ጋር እየሳሙ አንዳንዶቹ በዚህ ያሳልማለሁ ስል ወደዚህ ይመጣሉ እየተንገዳገዱ ወደዚህ ደግሞ ይመጣሉ። ኧረ እባካችሁ እኔ ይኸው በቃ አየህ እንዴት እንደመሰለ አዩ መሪ ይኸውልህ በከንፈራቸው ነው እኮ የኤክስፓየር ዳርጓል እኮ በጣም ነው እንጂ ምን ሳጥብ ከንፈር እንዲሁ ልፕስቲክ ሲቀቡት በልፕስቲክ ተቀብተው መጥተው እንትን ሲያደርጉ ምን ማድረግ አለብኝ? ያንኑ ይዤ እንደገና መቀጠል አለብኝ። አዩ ይኸው ምን እንዳደረጉብኝ ይኸውልህ እያጠብኩ ይኸውልህ ይሄ ብቻ አይደለም። ከዛ ዝም ብዬ ወደዚህ ዞርኩ። አሁን ምን ላድርግ? አሳዘነኝ። ይሻላል ባርንሽ እቀባዋለሁ። አዎ ባርንሽ እቀባዋለሁ እና ዝም ብሎ ትምህርቱ ለምንድን ነው? በቃ ተውን እንጂ እንደ ጭራሽ የኦርቶዶክስ ጥምቀትን መጽሐፍ ቅዱስ ውስጥ እናገኘዋለን ብላችሁ ታስባላችሁ እንዴ? የትኛው ሐዋርያ ነው እንደዚህ ያጠመቀ? በየትኛው ስፍራ? የሌለ ነገር እና ይሄ በፍጹም ብዙ መሄድ ይቻላል።
ብዙ መሄድ ይቻላል፣ ግን የሚከራከር ቢመጣ ይምጣ። ኦርቶዶክሳዊ ጥምቀት መጽሐፍ ቅዱሳዊ አይደለም። ስለዚህ ህዝባችን አላመነም፣ ደግሞም አልተጠመቀም። በቃ ይሄን ነው የምንለው እኮ። የኢየሱስ ስም ሲነሳ እየደነገጠ ያለው ስላላመነ ነው። ማርያም ሲባል ይዘፍናል፣ ይንዘፈዘፍላታል። ኢየሱስ ሲባል ግን እንዲህ ፊቱን ያዞራል። ኢየሱስ ሲባል ፊቱን ያዞራል፣ ፊቱ ይጠቁራል፣ ፀጉሩ ይቆማል። የኢየሱስ ስም ሲነሳ አጋንንቱ እንኳ የህዝባችንን ያህል አይደነግጡም፣ የህዝባችንን ያህል አይደነግጡም። ስለዚህ ህዝባችን በወንጌል ገና አላመነም። አሕዛብ ነው የምንለው ለዚህ ነው። ገና አሕዛብ ነው። ስም አለው፣ መብልና መጠጥ ነው። ተወለደ ይላል፣ የተወለደበትን እንጂ የተወለደውን አያውቁም። የተነሳበትን ቀን ምን ይላል? ይበላል። በቅርጫ ላይ በግ፣ በበጉ ላይ ደግሞ ምን ዶሮ ተጨምሮበት ምን እንዳለ፣ ከዛ በኋላ ውስኪ ይወርዳል። ምን ይላል? መብልና መጠጥ። ክርስትናችን መብልና መጠጥ ነው። ከዛ ስትሞትም ደግሞ እዚያው ፍታት አይለቅህም። ክርስትና ላይም ያስከፍልሃል፣ ስትሞትም ያስከፍልሃል። የምን ቀልድ አለ ይላል። ይማረን ነው ይሳለና ማይክ ፍሪ። ግሩም ድንቅ ነው በእውነት እግዚአብሔር ይባርኮት መርጌታ። በጣም በጣም ለጠቢብሰ አሐቲ ቃል ትበቅኦ እንደሚሉ ለጥበበኛ አንዲት ቃል ትበቀዋለች እንደሚል በጣም ወሳኝ ወሳኝ የሆኑ ነገሮችን በማንሳት የማያዳግም መልስ በመስጠት ከቃሉ አንጻር ብዙ ነገር ነው ያስተማሩን መርጌታ። ክብር ለኢየሱስ። በጣም በጣም እናመሰግናለን። እግዚአብሔር የአገልግሎት ዘመኖትን ይባርክ። ለበረከት ሁኑ ለማለት እወዳለሁ። ተባረኩ። በጣም 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 ተደንቄያለሁኝ። እግዚአብሔር ዘመናችሁን ይባርክልን። ተባረኩ ተባረኩ። ሁላችሁም ጸጋ ይብዛላችሁ። ድንቅ ጊዜ እያሳለፍን ነው ያለነው። በትክክል በእንደዚህ አይነት ትምህርት እየተወሰዱ እየሞቱ ያሉ ሰዎች ወደ ትክክለኛው የእግዚአብሔር ቃል እውነት መመለስ አለባቸው። ወደ እግዚአብሔር ቃል መመለስ አለባቸው። የዋሃን ምዕመናን በጣም 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 ቃሉን እንዳይማሩ ቀንበር አስቀምጠውባቸዋል፣ መጋረጃ አድርገውባቸዋል። እና ስለዚህ የእግዚአብሔርን ቃል ተማሩ ነው መልእክታችን። በመጨረሻም የሆነው የእግዚአብሔርን ቃል ተማሩ፣ የእግዚአብሔርን ቃል እወቁ። መጽሐፍ የሚለው እምነት ከመስማት መስማትን በእግዚአብሔር ቃል ነው። ጌታ አሜን። ተስፎ የሚለው ከኔ በላይ ያለው በጌታ ነው በማርያም ነው? በጌታ ነው በማርያም ነው? እስኪ ጠይቁልኝና እዛ አይ ተስፍሽ በማርያም ነው? ተስፍሽ በጌታ ነው፣ በጌታ ነው። ተስፍሽ በጌታ ነው። የተወደደ ወንድም ነው። እንዲያውም ዲያቆን ነበረ። አሁን ወደ ጌታ የመጣ በጣም ለወንጌል ብዙ ተጋድሎ እያደረገ ያለ ወንድም ነው። ተስፍሽ እንኳን ደህና መጣ ወንድማችን ተስፍሽ ብሎኝ ነው። እሺ ይቅርታ እንግዲህ። አዎ በጣም ጥሩ ወንድም ነው። በጣም ጥሩ ወንድም ነው። አውቀዋለሁ፣ በቅርብ አውቀዋለሁ። በጣም ጥሩ ወንድም፣ ለወንጌል ብዙ ዋጋ እየከፈለ ያለ ወንድም ነው። በድሮው በዲቁና ሲያገለግል የነበረ አሁን ደግሞ ወንጌልን በታማኝነት በትጋት እያገለገለ ያለ ወንድም ነው እና መርጌታ በጣም ድንቅ ጊዜ ነው እግዚአብሔር የሰጠን። ከዚህ በኋላ እዚህ ቤት እንዳይጠፉ ያውግዞታለሁ፣ የሚጠፉ ከሆነ እንዲያውም ለውኛ አንዳንድ ብቻ ስግደት አይስጡኝ እንጂ ልክ እንደ አባቶቻችን እንዳስለመዱን 300 ስግደት ይሰጣሉ አባቶች። እንደ 300 ስግደት አባቴ ኧረ ወገቤ አሞኛል እንዲሁ 300 ስግደት እንዴት አድርጌ አልችልም ሲሉ 3000 ብር አንድ ስግደት በ1 ብር። አሁን እኮ ጨምሯል፣ 9000 ገብቷል እኮ አሁን። በጌታ በኢየሱስም እውነት ነው። ይገባል። ሁሉ ነገር ተወደደ እኮ። ስላሴ ብቻ ናቸው አልጨመሩ እንጂ ጻድቃን ሰማዕታቱ ወደ 18000 ገብተዋል።
ወደ 180 ሺህ አዎ እንደዛ ገብተዋል። አሁን ያልጨመረ ነገር የለም ጨምሯልና እንግዲህ እንዲያው በእውነቱ በጣም የሚገርም ነገር ነው። ስለጨመረ አይደለም እንዴ? ምናልባት እንዲሁ በእኔም በእርሶም እንዲሁ ቤተክርስቲያን ቆመን እንዲሁ አስፋልቱን እንዲሁ በድንጋይ ሲደበደብ እንዲሁ አይተው ያውቃሉ? እኔ አዲስ ነው የሆነብኝ። አዲስ ኑሮው ሲወደድ አብሮ እንዲሁ በቀላቸውን እንዲሁ ለእንትን ያሉ መሰለኝ ይሁዳ ወልዱ ለውልዱ ይደምሰስ ሲሉና እንዲሁ ስንት ሰራሚክስ ተሰባበረ መሰለው። ሰራሚክሱ እንዳለ ከሰከሱት በድንጋይ የቤተ ክርስቲያን እንትን አስፋልት። ኧረ በጌታ በኢየሱስ እውነትም ጨምረዋል። በጣም ጨምራለች ቤተ ክርስቲያናችን። ጨምሯል። ድሮ እኮ ትዝ ይሎት ከሆነ እኔና እርሶ በነበርንበት ሰዓት አንድ አስተዳዳሪ እስከ በባለፈው በራሳቸው መረጃ እንዳሰሙን አሁን እኮ 8 ሚሊዮን 9 ሚሊዮን ገባ። አንድ ጳጳስ ለመሾም 8 ሚሊዮን 9 ሚሊዮን ገባ እና ያልጨመረ ነገር የለም፣ ጨምሯል ብዙ ነገር። ስለዚህ ወንጌል ይሰበክ መልእክታችን ነው። ድንቅ ጊዜ እግዚአብሔር ሰጥቶን ነበር። እንግዲህ ወደ ቲክቶኩ ዓለም የመጣሁትኝ ትናንትናና ዛሬ ነው። ትናንትና ለአንድ 20 ደቂቃ ገብቼ ነበረ። ዛሬ ደግሞ እግዚአብሔር እድል ሰጥቶኝ እንግዲህ በደቂቃዎች አይደለም በሰዓታቶች ቆይቻለሁኝ። እንዲህ እየተለማመድኩኝ ቀስ ቀስ እያልኩኝ ወደ አገልግሎት የመለሳለሁና ቅዱሳን ይህ ወንጌል ከፀሐይ መውጫ እስከ መጥለቂያዋ ድረስ እንዲሰበክ እናንተም የበኩላችሁን አስተዋጽኦ በማድረግ ስጦታ ያላችሁ ስጦታ በመስጠት እንዲሁም ሼር ኮፒ ሊንክ በማድረግ ከኛ ጋራ ወንጌልን እንድትሰሩ እንድታበረታቱን በጌታ ፍቅር እጠይቃችኋለሁ። አሁን ግን አገልግሎት ስላለኝ ወደ አገልግሎት መሄድበት ሰዓት እየደረሰ ነው። ምሳ ምናምን ከበላው በኋላ ቀጥታ ወደ ቸርች ነው የምገባው። ምናልባትም በዚህ ፕሮግራም መሳተፍ የምትፈልጉ ሰዎች ገርጂ ሮባ አካባቢ ከቴሌው ፊት ለፊት ሶስተኛ ፎቅ ላይ የሰማያዊቷ ጽዮን ማህበርተኞች የክርስቶስ ቤተክርስቲያን ታድሶ ማህበረ ጽዮን ቤተክርስቲያን፣ በዛ ስፍራ ላይ እግዚአብሔር እየረዳን ነው፣ እግዚአብሔር እያገዘን ነው። መጣችሁ ጸጋን ተካፈሉ ለማለት እወዳለሁ። ዘወትር ማክሰኞ ሰዎች እየደወሉልኝ ነው የሚገኙት። ጌታ ይባረክ። ይባርኮ መምህር አይጥፉ፣ እግዚአብሔር ይባርኮ። እንግዲህ እንደዚህ ሲገቡ አብረን እንገባለን። አገለግላለሁ እኔም አብሬዎት እና እግዚአብሔር ይመስገን። ክብር ሁሉ ለኢየሱስ ይሁን። ጌታ በነገር ሁሉ ይባርኮ። ተባረኩልኝ። አሜን። አባቴ በጣም አመሰግናለሁ። እኔም እግዚአብሔር ይባርኮት። እርሶም ደህና እንግዲህ ጀምረዋል። ጥሩ አይቻለሁኝ። ሶሻል ሚዲያው ላይ ጥሩ እየሰሩ ነው። እየተጋገዝን የእግዚአብሔርን ስራ አብረን እንሰራለን። እርሶም ቤት እመጣለሁ። ሁላችሁም መርጌታን አበረታቷቸው። በቅርቡ ነው የተገለጡት። እስካሁን ድረስ በተአምር እንደዚህ ራሳቸውን ገልጠው አያውቁም። በስውር ወንጌልን በታማኝነት ሲሰሩ የቆዩ አባት ናቸውና እንግዲህ በእሳቸው መጽሐፍ እኔም በጣም ተጠቅሜያለሁ። ብዙ መጽሐፍቶችን በመጽሐፍ ወንጌልን ከዚህ ከአዲስ አበባ እስከ ገጠር፣ ከገጠር እስከ ውጭ ሀገር በተለያዩ ሀገሮች የእሳቸውን መጽሐፍ አንብቦ ወደ እውነት የመጣ በጣም ብዙ ሕዝብ ነው ያለውና መርጌታን እንድታበረታቷቸው እጠይቃለሁ። አበረታቷቸው፣ ከጎናቸው ቁሙ፣ ሳፖርት አድርጓቸው። መጽሐፋቸውን ግዙ። ማሳቀል የሚባለው መጽሐፍ አሁን በአዲስ እንደገና ታትሞ ቀርቧል። በጣም ብዙ ሰዎች ይህን መጽሐፍ እየፈለጉት ነው ያለና
እስኪ እናወራለን። በእኔም በኩል የሚፈልጉት ሰዎች ስላሉ እንደዚህ እያደረግን ወንጌልን በጋራ በመቀባበል እናገለግላለን። እግዚአብሔር ይባርኮት ለማለት ነው የምወደው። ጸጋ ይብዛሎት። መርጌታ ተከናወኑልኝ። ሁላችሁንም እግዚአብሔር ይባርካችሁ ለማለት እወዳለሁ። ቴንኪዩ በጣም ተባረኩ። እግዚአብሔር ይባርካችሁ። ቅዱሳን እግዚአብሔርን ስለምታገለግሉ በታማኝነት ኮፒ ሊንክ በማድረግ ሼር በማድረግ ባላችሁ ነገር ከኛ ጎን ስለምትቆሙ እግዚአብሔር ይባርካችሁ። ከዚህ በኋላ በጌታ ስም ነው ቃል የምገባው። አልጠፋም፣ ሁል ጊዜ እመጣለሁ፣ አገለግላለሁ። እናንተም ከጎናችን ቁሙ። ጌታ ይባርካችሁ። አሁን ወደ ቸርች የምገባበት ሰዓት ስለሆነ ነው የምወጣው። እግዚአብሔር ዘመናችሁን ትውልዳችሁን ይባርክ፣ ለበረከቱ ነው። በኢየሱስ ስም ፈጽሞ ተባርካችኋል። ሻሎም